ዛሬ ሆሳዕና ብለው ከህፃናቱ ጋር ዘምረዋል አይደለ? አሁን አድን እያሉ አርብ ደግሞ ይሰቀል ብለው ከአይሁድ ጋር ይጮሃሉ። ሁለት ምላስ ያላቸው አሉ። ምንም ብዙ ማብራሪያ የሌለው ጥያቄ ልጠይቃችሁ እስኪ። መጀመሪያ ሌባ ማን ይመስላችኋል ከሴትና ከወንድ? እሱ ምክንያት ክርስቶስን አገኛለሁ ያለ የመሰለው ሄሮድስ ማን እንደሆነ እንኳን ስለማያውቀው ከነዚህ አንዱ ሊሆን ይችላል ብሎ 144,000 ህፃናት ተገድለዋል። አንዳንድ እናቶች እመቤቴ ድንግል ማርያም መለካለች ብላችሁ ብትጠይቋቸው አዎ ነው የሚሏቸው። ይሄ ነው የህፃናት ምስጋና የሚባለው። አውቀውት አይደለም ወደዋት ነው። አንዳንድ ጊዜ ማወቅ ልጓም ከሌለው በጣም አስቸጋሪ ነው። አምላካችን ክርስቶስ ምንም ኃጢአት ብንሰራ የቱንም ኃጢአት ብንሰራ ኃጢአታችንን ትተን ወደሱ ከመጣን ኃጢአት መዝግቦ አንተ ልማደኛ እያለ የሚያሸማቅቅ የሚያሳፍር አምላክ የለም። የሐዋርያትን እግር ቢያጥብማ ምን ይደንቃል? የይሁዳን አጠበው እንጂ ካቴና የሚገባውን እግር እሱ አጠበው፣ እሱ ሳመው። አዘነች ድንግል አለቀሰች ፍጹም አምርራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቤቱ የሰበሰበን እስከዚህ ሰዓት ድረስ የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የመጎብኘት ዘመን በሚል ርዕስ እንቆያለን። እስኪ የሰማችሁኝ ቃሉን ምን አልኳችሁ? የሉቃስ ወንጌል ምዕራፍ 19 ቁጥር 44 ላይ ተጽፎ የሚገኝ ቃል ነው። የመጎብኘት ዘመን። በመጀመሪያ በሉቃስ 19:28 በማቴዎስ 21 በአራቱም ወንጌላውያን ባጭሩ የዛሬው በዓል ተጽፏል። ሁሉም ወንጌላውያን ይህንን በዓል ነግረውናል። እኔ ሉቃስ ላይ መሰረት ያደረገ ትምህርት ነው ከዚህ በዓል አንጻር ቆይታ ማደርገው። ሉቃስ 19:28 ጀምሮ መድኃኒታችን ኢየሱስ ክርስቶስን ዛሬ በአህያ ጀርባ ተጭኖ ወደ ቤተ መቅደስ የገባበትን ዕለት ስናስብ አንድ ነገር ትዝ ይለናል። ሲወለድ በእንስሳት በረት ነበረ። ወደዚህ ምድር ሲገለጥ ሲመጣ በእንስሳቱ በረት ነበረ። አሁን ይሄንን ምድር በስጋ ሊለቅ ወይም ደግሞ እንደኛ እየተራበ እየተጠማ የሚኖርበትን ሕይወት ሊጨርስ ጥቂት ቀናት ሲቀሩት በአህያ ጀርባ ሆኖ አየ ነው። መጀመሪያውንና ፍጻሜውን ከእንስሳት ጋር እያሳየን ነው። ሕፃናቱም እንደዚያው። ማቴዎስ ምዕራፍ 2 ቁጥር 16 ጀምሮ ባለው ቃል ሕፃናትን እናያቸዋለን። ክርስቶስ በመወለዱ ምክንያት የተደናገጠው ሄሮድስ ምድራዊ መንግስት የሚፈልግ መስሎት ክርስቶስን ሊገድለው ፈለገ። በሱ ምክንያት ክርስቶስን አገኛለሁ ያለ የመሰለው ሄሮድስ ማን እንደሆነ እንኳን ስለማያውቀው ከነዚህ አንዱ ሊሆን ይችላል ብሎ 144,000 ህፃናት ተገድለዋል። ክርስቶስ በተወለደ ጊዜ መዘመር ያልቻሉ አምላካቸው ማን እንደሆነ ሳያውቁት በክርስቶስ ምክንያት ግን የሞቱ ለማን እንደሞቱ ለምን እንደሞቱ እንኳን የማያውቁ ህፃናት ነበሩ። ዛሬ በአህያ ጀርባ ተጭኖ ወደ ቤተ መቅደስ ሲገባ የነዚያ አቻ የሆኑ ህፃናት ደግሞ ሆሳዕና በአርያም ብለው ሲዘምሩ አየናቸው። እነዚህ ህፃናት አፋቸው ገና ያልተፈታ ናቸው። ምናልባት ሊናገሩ ይችላሉ፣ ሚሉት ቃል ግን ምን እንደሆነ አያውቁም። ምሳሌነት አለው ከህፃናቱ ባሻገር። አሁን በቅዳሴ በቤተ ክርስቲያን አገልግሎት ላይ ሁሉ ነገር ገብቷችሁ ላትኖሩ ትችላላችሁ። ቅዳሴው፣ ማህሌቱ፣ ሁሉም ነገር ላይ ገባን ይችላል። ስናስቀድስም በተለይ አብዛኛው ግዕዝ ነው። ከዚህ አንጻር ላንረዳው እንችላለን። ግን ተንሥኡ ለጸሎት ሲባል እግዚኦ ተሳህለነ ሰላም ለኩልክሙ ምስለ መንፈስከ እያልን ቅዳሴው ላይ እንሳተፋለን። ባይገባን እንኳን ተሰጦ ብንቀበል ሳይገባን እንኳን ቆመን ማህሌት ብንሳተፍ የህፃናት ዝማሬ አድርጎ ዝማሬያችንን ጸሎታችንን መቀበል የሚችል አምላክ ነው አምላካችን።
ሁሉን ነገር እንደው አብራርታችሁ ካላወቃችሁት የሚል አምላክ አይደለም። በሕፃንነት ዝም ብለው ታውቃላችሁ። አንዳንድ እናቶች እመቤቴ ድንግል ማርያም ትመለካለች ብላችሁ ብትጠይቋቸው አዎ ነው የሚሏችሁ። ይሄ ነው የሕፃናት ምስጋና የሚባለው። አውቀውት አይደለም ወደዋት ነው። የሚወዱትን መልአክ ብትጠይቁት ታከብሯላችሁ ወይስ ደግሞ ማክበር ነው ማምለክ ነው ብላችሁ ብትጠይቋቸው ሁለቱን ላይ ያብራሩት ይችላሉ። እንዲሁ ግን ይወዱታል። የሕፃናት ዝማሬ ማለት ይሄ ነው። መቼም በአባቱ ፊት የማይኮላተፍ የማይሳሳት ሕፃን የለም። ሳይገባቸውም ይሁን ገብቷቸው አንዳንድ ጊዜ ሰዎች ስህተት ሊሰሩ ይችላሉ። በትህትና ካደረጉት እሱ የሕፃናት ዝማሬ ይባላል። እግዚአብሔር ቃል አንደበታቸው ላይ ያስቀመጠ ሕፃናቱ ነቢያትን አውቀው አይደለም ወይ ከክርስቶስ ተምረው አይደለም ሆሳዕና በአርያም ያሉ። ሽማግሌዎች ዝም ሲሉ አፋቸውን ሲያሽጉ ሕፃናት የዘመሩበት ምስጢር የመጀመሪያው ምክንያት ይሄ ነው። ሕፃና ህሊና የሆኑ ሰዎች አሉ። በመንፈስ ቅዱስ ራሳቸውን ንጹሕ አድርገው አምልኮ ላይ የሚሳተፉ የእግዚአብሔርን ስም የሚጠሩ ቅዱሳንን የሚወዱ አሉ። ግን ሃይማኖታዊ ነገር ያን ያህል የማይረዱ በቅንነትና በደግነት የሚኖሩ የነሱን ምስጋና ተቀብዬ እኖራለሁ ሲል ነው። ምናልባት እኛ ብዙ ጥቅስ ብዙ ታሪክ እናውቃለን የምንል ሰዎች አወቅ ነው በምንለው ልክ ድፍረት ይኖረናል። አንዳንድ ጊዜ ማወቅ ልጓም ከሌለው በጣም አስቸጋሪ ነው። ድንበር የሌለው እውቀት፣ ፍርሃት የሌለው እውቀት በሕይወታችን ሲኖር ያስቸግራል። ስለዚህ የሕፃናቱን አፍ ከፍቶ ዛሬ ሆሳዕና በአርያም የሚል ዝማሬ የተቀበለው አምላካችን ክርስቶስ በመንፈስ እንደ ሕፃን ሆነው ያን ያህል መረዳት ያን ያህል እውቀት የሌላቸውን ሰዎች ምስጋና ተቀብዬ እኖራለሁ ሲል ነው። በሌላ መልኩ ግን ቅድም እንዳልኩት የእነዚህ አቻዎች በክርስቶስ ምክንያት ተገድለው ነበረ። ለማያውቁት አምላክ የማያውቁት ሞት መጥቶባቸው ነበረ። አሁን ግን ባይረዱትም የነቢያትን ትንቢት አንብበው ባይረዱትም የሐዋርያትን ትምህርት ሰምተው በአህያ ጀርባ ተጭኖ ሲሄድ በዓይናቸው የሚያዩትን ጌታ ሆሳዕና እያሉ የሚዘምሩ ሕፃናት መጥተዋል። እነዚህ ሕፃናቱ በሽማግሌዎች ላይ መፈራረጃ ሆነው የተነሱ ናቸው። እንግዲህ በዚህ ሁኔታ ክርስቶስ አምላካችን በአህያ ጀርባ ተጭኖ ወደ ቤተ መቅደስ የሄደበት ጊዜ ነው። መቼም ይህን ትምህርት ብዙ ጊዜ የዓመት ቃል እግዚአብሔር ነውና ትሰሙታላችሁ ብዬ ገምታለሁ። ያልሰማችሁት ትምህርት የምናገር አይመስለኝም። ምናልባት ሰምታችሁት የረሳችሁትን ነው ላሳስባችሁ የምችለው። አንድም ቀን በአህያ ጀርባ ተጭኖ ወይ ደግሞ በሰረገላ ሄዶ አያውቅም ክርስቶስ። በባህር ላይ ሲያስተምር ጀልባ ይጠቀማል፣ በጀልባ ይሄዳል፣ ይጓዛል። ከዚያ ውጭ ግን ከባህር ወጥቶ በየብስ ሲሄድ አንድም ቀን የአህያ ጀርባ ወይም ደግሞ ነገስታትና መኳንንት ወይ የእስራኤል ባለሀብቶች የሚያደርጉትን የሚጠቀሙትን ሰረገላ ተጠቅሞ አያውቅም። እንዲያውም በዮሐንስ ወንጌል ምዕራፍ 4 ላይ ከመንገድ የተነሳ ደክሞት ያችን ሳምራዊቷን ብርፍሴንያ ተብላ የምትጠራዋን ሴት ውሃ ሲጠይቃት እናስታውሳለን። ደክሞት ነው የሚለው ዮሐንስ። ወደ ኪሞ ጊዜ ኢየሱስ በሐዊረ ፍኖት በመንገድ ደክሞ ነው የሚለው። ከመሄዱ ብዙ ከመራመዱ የተነሳ በለበሰው ስጋ ደክሞ ውሃ ሲለምን ነበረ። ጥላ ተጠልሎ ነበረ ዛፍ ላይ ማለት ነው፣ የውሃ ዳር አጠገብ። ያኔ እንዲህ እየደከመ የአህያ ጀርባ ያልፈለገ ወይ ደግሞ ሰረገላ ያልፈለገ ጌታ ዛሬ ለምንድን ነው የአህያ ጀርባ ፈልጎ በአህያ ጀርባ የተጫነው? ይሄም እንግዲህ ሁሉንም ነገር መናገር ባይቻል የተወሰኑ ነጥቦችን እናነሳለን። መጀመሪያ እንደምታውቁት በሁሉም ወንጌላት የተጻፈው በተለይ እኔ እንግዲህ መነሻ ይሆናል ያልኳቸው የሉቃስ 19 ነው። ቁጥር 28 ጀምሮ ከሐዋርያቱ ሁለቱን ላከ፣ በፊታችሁ ወዳለ አገር ሂዱ አለ። እነሱን የላከበት ቦታ የካህናት መኖሪያ ነው። በነገራችን ላይ ቤተፋጌ ማለት የካህናቱ መኖሪያ አካባቢ ነው። ካህናት የብሉይ ኪዳን ካህናት መንደራቸው፣ ሰፈራቸው ነበረ ያ አካባቢ። ያለ ምክንያት አይደለም። እዚያች ቦታ ላይ ሲደርስ ሂዱ ወደፊታችሁ ያለው መንደር አህያ ታገኛላችሁ፣ ፈታችሁ አምጡልኝ፣ ለምን ይህን ታደርጋላችሁ ብሎ ማንም ቢጠይቃችሁ ባለቤታቸው ይፈልጋል በሉ ብሎ ይጣካቸው ያለ ምክንያት አይደለም።
ያ የካህናት መንደር ነው እና ሁለቱን ደቀ መዛሙርት ሄዳችሁ ፈታችሁ አምጡልኝ አለ። ብዙ ያልታሰሩ አህዮች ነበሩ። የታሰሩትን አህዮች መረጠ። ያልታሰሩ ብዙ አህዮች አሉ፣ ግን የታሰሩትን ለምን ፈለገ? ኃጢአት አስሯቸው መታሰራቸውን ያላመኑ አጋንንትን ሊያድን አልመጣም። ኃጢአት አስሯቸዋል፣ ግን መታሰራቸውን አያምኑም አጋንንት። ስለዚህ እነሱን ሊያድን አልመጣም። መታሰሩን ያወቀ ሰው የሚባል ፍጥረት አለው ክርስቶስ። እነዚህ አህዮች የሰውን ልጅ የሚወክሉ ናቸው። 5500 ዘመን የነበረውን የሰውን ልጅ የሚወክሉ ናቸው በመጀመሪያ። ከዚያ በኋላም እስከ ዓለም ፍጻሜ ድረስ ያለውን፣ በዋናነት ግን አሁን እዚህ ያለው 5500 ዘመን የነበረውን የሰው ልጅ ታሪክ እናያለን። የተሰረቁ አህዮች ናቸው ብለናል። አዳምና ሔዋን ልጆቻቸው ተሰርቀዋል። በማን? በዲያብሎስ። የሚገርመው ግን የተሰረቁ አህዮች የሆኑት ሲሰርቁ ነው። አዳም ሔዋን ማለት ሲሰርቁ የተሰረቁ አህዮች ናቸው። ምን ማለት ነው? እነዚህ ሁለቱ አህዮች ያው ብዙ ጊዜ ተምራችኋል ብዬ ስለምገምት አንዳንዱን ትኩረት አላደርግበትም። የተሰረቁ አህዮች ነበሩ። ለዚያ ነው ማንም ስለምን እነዚህን አህዮች ትፈታላችሁ ብሎ ቢጠይቃችሁ ጌታቸው ወይም ባለቤታቸው ይፈልጋቸዋል በሉ ያላቸው። ስለዚህ የተሰረቁ አህዮች ነበሩ። አዳም ሔዋን ልጆቻቸውም የተሰረቁ አህዮች ናቸው። ማን ሰርቋቸው? ዲያብሎስ። መቼ ሰረቃቸው? ሲሰርቁ ተገኝተው። አትናቴዎስ ይመሰክራል ይሄንን። ሰብእሰን ዘመላኪ ውእቱም ታሕተ እግዚአብሔር፣ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ሰረቀ ወበላ እምዕፅ ዘይተአዘዘ ሎቱ፣ ካልተፈቀደለት እጽ ሰርቆ በላ። እስኪ አብራችሁ ይበሉ። ባለው ጊዜ ፈጠን እያልኩ ነው የምለው፣ ግን እስኪ ጊዜ ቢሄድም እስኪ አብረን እንበል። ሰው በሉ እስኪ ከእግዚአብሔር በታች ገዢ ሆኖ ሳለ ካልተፈቀደለት እጽ ሰርቆ በላ። ምንም ብዙ ማብራሪያ የሌለው ጥያቄ ልጠይቃችሁ እስኪ። የመጀመሪያ ሌባ ማን ይመስላችኋል? ከሴትና ከወንድ ምን አላችሁ? ወንዶች እስኪ ንገሩኝ። ሴት ወይስ ወንድ? በምድር ላይ የመጀመሪያ ሌባ የሚባል እሺ፣ ሴቶች ንገሩኝ። እነሱ ተሽኮርምመዋል። ሴት ወይስ ወንድ? ወንዶች እንደዛ ነው ያላችሁ? ትትና መሰለኝ። አይ ሌባ የሚል የለም እንዳትሉኝ። ይሄው አትናቴዎስ ቅዳሴውን ተመልከቱት። ሰርቆ በላ ነው። የሰረቀ ሌላ ስሙ እስኪ ምንድን ነው የሚባለው? የሚሰርቅ ሰው ምንድን ነው ስሙ? በቃ ሰረቀ ወበላ ማለት ሰርቆ በላ ነው የሚለው አትናቴዎስ፣ ቅዱስ አትናቴዎስ። የሚሰርቅ ሰው ሌላ ስሙ ሌባ ነው። ስለዚህ ሲሰርቁ የተሰረቁ ሌቦች ማለት እናም ሲሰርቁ ተገኝተው ዲያብሎስ እነሱን ሰረቃቸው። ወደ ምድረ ፋይድ ወደዚህ ጎደሎ ዓለም አምጥቶ ዲያብሎስ አሰራቸው። የታሰሩ አህዮች 5500 ዘመን በኃጢአት የታሰሩትን ነፍሳት የታሰሩትን ሰዎች ይመለከታል። የመጀመሪያው ሌባ ማን ነው ያላችሁት? ያው ሴት የሚለው ያው መቼስ በኋላ ሰዓት ካለን እናየዋለን። በነገራችን ላይ ሔዋን በእጆቿ ዕፀ በለስን ቆርጣለች። የክርስቶስን የእጆቹን ችንካር ታስታውሳላችሁ? ሔዋን እጆቿን ወደ ዕፀ በለስ ዘረጋች፣ ክርስቶስ ደግሞ መስቀል ላይ እጁን ዘረጋ። ሔዋን ወደ ዕፀ በለሱ ተራመደች፣ ሞትን ወደዚህ ዓለም አመጣች። ክርስቶስ ደግሞ ለሔዋን እግሮች ካሳ ሊከፍል ሁለቱን እግሮች ተቸነከረ። ሔዋን በአፏ በደለች፣ ክርስቶስም ለሔዋን አፍ ካሳ ከፈለ። ምን አድርጎ? መራራ ሐሞት ጠጥቶ። ሔዋን ናት የጀመረችው። ከዛ በኋላ ሴቶች ትተውት ወንዶች ያስቀጠሉት ይመስለኛል። ይህን የስርቆት ሌጋሲ ይመስለኛል ነው። በእርግጥ የሴት ሌባ አለው የለውም አይጠፋም፣ ግን በብዛት ወንዶች ላይ ነው የሚነገረው በጣም። እና በነገራችን ላይ ሔዋን ዕፀ በለስን ከበላች በኋላ ሴቶች አይታመኑም ነበር በአይሁድ ባህል። አሁን ሁሉ የጠፋ አይመስለኝም። የሴት ምስክርነት የለም፣ አይታመንም ነበር። ሴት ስትናገር ማንም የሚያምናት የለም፣ በተለይ በአይሁድ ባህል። ለዚያ ነው ክርስቶስ እንደተነሳ ለማን ታየ የምታስታውሱት? ለሴት ወይስ ለወንድ?
ታሪክ ሊቀይር የሞተ አምላክ ነው። የሴቶች ታሪክ ተቀየረ እና ሄዳ ማርያም መግደላዊት ለነ ጴጥሮስ ተናገረች። አላመኗትም። የመታመን ልምድ የላቸውም ሴቶች። ከዚያ በኋላ መቃብሩን ካዩ በኋላ ቅዱስ ሉቃስ ምን ይላል? ሴቶች አስገረሙናል። እኛ ተበታትነን ፈርተን ጨለማውንም አይሁድንም ፈርተን ዝም ጸጥ ባለበት እነሱ ጨለማውንም አይሁድንም ሳይፈሩ መቃብሩ ላይ ሄዱትን ሳይሆን አዩት እና ሴቶች አስገረሙናል። የሞት ዜና ወደዚህ ዓለም የመጣው በሴት ጆሮ ነበረ፣ በሴት አንደበት ነበረ። እንደገና ሞት በተነገረበት የሴት አንደበት ያው ነገረ ማርያምን እንዳልገባ እሱን እንዳልነካካ ብዬ ነው። እሱ ሰፊ ትምህርት ስለሆነ ብቻውን እነ ማርያም መግደላዊትና ሌሎችም ሴቶች ደግሞ የሕይወትን ዜና ለዓለም ይዘው መጡ። ሴት ለመጀመሪያ ጊዜ መታመን ጀመረች ማለት ነው። ተነስቷል የሚለውን ማንም አላመነ፣ ማንም። እና ደግሞ ለበጎ ነገርም የእህቶቻችን ምላስ በጣም ጥሩ ነው። ዮሐንስ እዚያ መከራውን ሲያይ ነበረ ቀኑን ሙሉ። ለዮሐንስ ታይቶ ቢሆን ቀራንዮ ላይ እንደዋለ እርግጠኛ ነኝ 12 ሐዋርያት ቢሰሙ ነው። ዮሐንስ ሄዶ ለጴጥሮስ፣ ጴጥሮስ ሄዶ ለቶማስ፣ ለያዕቆብ፣ ለምናምን ቢናገር ነው። እነ ማርያም መግደላዊት የክርስቶስን ትንሣኤ ካዩ በኋላ ሄደው ሲናገሩ ግን ድፍን እስራኤል ነው ሰምቶ ያደረ። ታውቃላችሁ፣ ጥሩ ጸጋ አላቸው ማለት ነው ለነገር ለበጎ ከተጠቀሙት። እና በሌላ መልኩ ያን ያለፈ ታሪክ ክርስቶስ ሊቀይር ነው። በሔዋን አንደበት፣ በሔዋን ጆሮ፣ በሔዋን ምላስ ሞት ነበር ወደዚህ ዓለም የመጣው። ክርስቶስ መራራ የመጠጣቱ ትንሣኤውን ለሴቶች የመግለጡ ነገር ቤዛነት ለሴትም ለወንድም የተከፈለ ዋጋ እንደሆነ እያሳየን ነበር። እና የታሰሩ አህዮች የተሰረቁ ናቸው። ምን ሲያደርጉ? ሲሰርቁ የተሰረቁ አህዮች። አዳም ሔዋን ያው ብቻዋን እንዳላነሳት መቼም ብዙ ጊዜ ከምላሳችን አይጠፉም። በኩራ ኃጢአት ስለሆኑ እኮ ነው፣ ሌላ ነገር አይደለም። ድነዋል፣ ዛሬ በክብር ነው ያሉት፣ ግን የኃጢአት ጀማሪዎች ናቸው። በዚህ ምክንያት አዳም ሔዋን እንላለን፣ ነገርን ከስሩ ነዋ። ስለዚህ አዳም ሔዋን ሲሰርቁ ተሰረቁ። ሰራቂያቸው ዲያብሎስ መጥቶ በኃጢአት ገመድ አሰራቸው። ክርስቶስ ያልታሰሩ ብዙ አህዮች እያሉ የታሰሩ አህዮችን ፈታችሁ አምጡልኝ አለ። አንድ ነጥብ እዚህ ጋር ደግሞ ወደ ነገረ ቅዱሳን ወደ ነገረ ካህናት ወስጄ ትንሽ ነገር ልበልና ወደ ሌሎቹ ነጥቦች ልምጣ። ፈታችሁ አምጡልኝ፣ እንዴት በጣም የሚገርም ቃል። ዝም ላይ ስለለመድ ነው ብዙም የምናስተውሉ አይመስለኝም። እስኪ በሉት፣ ፈታችሁ አምጡልኝ በሉ እስኪ። እሱ ራሱ ለምን አልሄደም? ራሱ ሄዶ አይፈታቸውም እንዴ? ለምንድን ነው የሚልከው? ለምንድን ነው ፈታችሁ አምጡልኝ ብሎ የነሱን እጁ የሚያደርገው? ስልጣን ከመስጠት እሱ ራሱ ባለስልጣኑ ሄዶ የእኔ ገንዘቦች ናቸው ለምን አላለም? መልእክት አለው። እሱ የሚፈታቸው አሉ፣ ደግሞም ሂዱና ፈታችሁ አምጡልኝ ብሎ የላካቸው የመፍታት ስልጣን የተሰጣቸው ሰዎችም አሉ። ጌታ ይምጣ እንጂ ጌታ ይፍታኝ እንጂ አይባልም። እሱ ብቻ ነው ፈቺ አይባልም። እሱ ስልጣን የሰጣቸው ፈቺዎች አሉ። እሱ የላካቸው ፈቺዎች አሉ። የንጉስን መልእክተኛ ሳትቀበል ንጉስን አከብራለሁ ማለት ተረት ነው፣ ውሸት ነው። የንጉሱ መልእክተኞች ናቸው እነዚህ ሁለቱ ሐዋርያት። ሄዱ፣ የታሰሩ አህዮችን አመጡለት። እስኪ ልጠይቃችሁ፣ የታሰሩ አህዮችን ፈተው ሲያመጡ እስኪ እንደው ጌታችን ከእነሱ ጀርባ ላይ ከመጫኑ አስቀድሞ እኛን ሞክራቸው ብለው በአህዮቹ ላይ ሁለቱ ሐዋርያት ተጭነው ነበረ። ቀጥታ የታሰሩ አህዮችን ለማን ያመጡት? ወደ ጌታ ነው ያደረሱት፣ ወደ ላካቸው ነው ያደረሱት። የቅዱሳን አገልግሎት ይሄ ነው። የካህናት አገልግሎት ይሄ ነው። ቅዱሳን በምልጃ በቃል ኪዳን፣ ካህናት በክህነት ስራቸው ይሄ ነው። ይፈታሉ፣ ደግሞም ወደ ፈጣሪያቸው ያደርሳሉ። እኛ ቅዱሳን ክርስቶስ የላካቸውን ቅዱሳን ክርስቶስ በክህነት ያከበራቸውን ካህናት ስናከብር ያለ ምክንያት አይደለም። የተላኩትን ማክበር ላኪውን ማክበር ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ እንደተጻፈው የተላከውን ማክበር ላኪውን ማክበር ነው። ስለዚህ
ቅዱሳኑን ካህናቱን እግዚአብሔር ወደኛ ከላከ እነሱ ከኃጢአት የመፍታት ስልጣን ከሞት የማዳን ስልጣን አላቸው። አባቶቻችን እናቶቻችን ቅዱሳኑ ሁሉ አላቸው። ክህነቱ ባይኖራቸውም ሴቶቹ የማማለድ የማስታረቅ ከኃጢአት ይቅር የማስባል በኃጢአት የታሰረን ሰው እንዲፈታ የማድረግ ቃል ኪዳን አላቸው እና ክርስቶስ በሰው ይፈታል፣ ልኮ ይፈታል። ያውም እሱ እያለ አይመለከታችሁም መፍታት ማሰር የኔ ስልጣኔ ብቻ ነው ሳይል ሂዱና ፈታችሁ አምጡልኛል። የተላኩትም ለራሳቸው አላደረጉም። ቅዱሳን እኛን ወደ እግዚአብሔር ያደርሱናል እንጂ እኛ እግዚአብሔር ነን ብለው የራሳቸው መቅደስ አያደርጉንም። የክርስቶስ መቅደስ እንድንሆን ነው የሚያደርጉት። ለዚያ ነው ፈተው እንደው ለምን አህያ አስባችሁታል? እንደው ፈረስ ከነኮርቻው ተገኝቶ ረጅም ርቀት በእግሩ የሚሄድ ሰው ከፈረሱ ጋር ሞኝ ነው የሚባለው አይደለም? ክርስቶስ የሚጫንባቸውን አህዮች ለምን እንደሆነ ያውቃሉ። ፈተው ግን እስኪ እንደው ክርስቶስ ከመጫኑ በፊት ለምን እኛ እንሞክረውም አላሉ። ከኃጢአት በቃል ኪዳን የጠበቁትን በትምህርት በልዩ ልዩ ጸጋና ምልጃ አማላጅነት የጠበቁትን ዓለም ቅዱሳን የራሳቸው መቅደስ ሊያደርጉት አይደለም፣ ወይም ደግሞ እግዚአብሔርን ተክተው ሊመለኩ አይደለም፣ ወደ ክርስቶስ ነው የሚያደርሱት። ሐዋርያቱ ፈቱ፣ ወደ ክርስቶስ አደረሱ። ከዚህ ጋር ተመሳሳይ የሆነ ነገር አለ። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ዮሐንስ መጥምቅን ታስታውሳላችሁ። ከጌታችን ከኢየሱስ ክርስቶስ 6 ወር ቀድሞ መምህር የነበረ ሰው ነው እና መድኃኒታችን ኢየሱስ ክርስቶስ ማስተማር ሲጀምር የዮሐንስ ደቀ መዛሙርት ሰሙ። ያ በዮርዳኖስ ያጠመቅከው እኮ እያስተማረ ነው፣ ስለ አንተ መናገር ሲገባው ለምንድን ነው በአንተ ላይ ወንበር ዘርግቶ ሌላ መምህር ሆኖ የተነሳው ብለው ደቀ መዛሙርቱ ነገር መስራት ጀመሩ። አልገባቸው። ዮሐንስ ምን አለ? ሙሽራ ያለችው እሱ ሙሽራ ነው፣ ሙሽሪት ያለችው እርሱ ሙሽራ ነው አለና ከሱ ጋር ያለው ሚዜው በሙሽራው ይደሰታል አለና እኔ ላንስ እሱ ሊልቅ ይገባል ብሎ ወደ ክርስቶስ እንዲመጡ ደቀ መዛሙርቱን ጠራቸውና የክርስቶስ ተማሪዎች እንዲሆኑ ከጋበዛቸው በኋላ ደስታ የተፈጸመ አለ። ተመልከቱ፣ ሐዋርያት የሱን ተከታዮች ተማሪዎቹን ሰብስበው ዮሐንስ መጥምቅ ወደ ክርስቶስ ካደረሳቸው በኋላ ይህ ደስታዬ ምን አለ? የቅዱሳን ድርሻ ይሄ ነው፣ ወደ ክርስቶስ ማድረስ። ከዛ ደስታቸው ፍጹም ይሆናል እንጂ አው እኔም ማስተምራለሁ እሱም ያስተምራል እና ሁለት ጌታ ሁለት መምህር ይኖራል የሚል ግንዛቤ ወይም ደግሞ እንደዛ አይነት እምነት የላቸውም። የኛ ቅዱሳን ወደ ክርስቶስ ማድረስ ነው። አሁን ሐዋርያቱ የታሰሩ አህዮች አገኙ፣ ወደ ክርስቶስ አመጡ። ዮሐንስ በልዩ ልዩ ትብታብ የተተበተቡ ሰዎችን አገኘ፣ ደቀ መዛሙርቱ አደረገ፣ ወደ ክርስቶስ አደረሰ፣ ደስታ የተፈጸመ አለ። ቅዱሳን ይሄ ነው ስራቸው፣ ካህናት ይሄ ነው ስራቸው። ይህን ካል ወደ አምላካችን ክርስቶስ ስንመለስ ደግሞ የታሰሩ አህዮችን አመጡለት። በእነሱ ጀርባ አንድ ጊዜ በውርንጫዋ ሌላ ጊዜ በእናቷ ተጭኖ ወደ መቅደስ ገባ። 2 ጊዜ ማንጻት ስራ ሰርቷል ቤተ መቅደሱን። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 2 ላይ ምኩራብ ብለን በምናከብረው ሳምንት የመጀመሪያውን የቤተ መቅደስ ማንጻት ስራ አድርጓል። ያውም ከጅራፍ ጋር። መቅደሱን ሊያነጹት አልፈለጉም አይሁድ። መልሰው ለካ ወደ ንግዳቸው ተመልሰዋል። ያኔ ትምህርቱን ሲጀምር ገስጿቸው ነበር፣ ትምህርቱን ሲጨርስም ገሰጻቸው። ቤተ መቅደስ ላይ ንግዳቸውን አላቆሙ። ያኔ ምኩራብ ብለን ባከበርነው ሳምንት ያ ማለት ትምህርቱን ሲጀምር ነው። አሁን ደግሞ ትምህርቱን ሲጨርስ እዛው ሲነግዱ አገኛቸው። ወንበራቸውን ገለበጣ አስወጣቸው። አሁን ጅራፍ የለም እንደመጀመሪያው። 3ኛ ይመጣል፣ ያው ሲነግዱ ያገኛቸዋል። ለዘላለም አፍርሶት ይቀራል። ያንን የሐሳዌ መሲህ ንግድ የሚደራበትን የአይሁድ ቤተ መቅደስ 3ኛውን ቤተ መቅደስ በሁለተኛው ምጽአቱ ያፈርሰዋል። ወይም ደግሞ በ3ኛው ቁጣው። 3ኛ ቁጣ ማለት የምኩራብ የሆሳዕና እና ደግሞ ዳግም ሲመጣ ማለት ነው። ስለዚህ ንግድ አልቆመም ማለት ነው። ያንን መቅደሱን እየነገዱበት አገኛቸው። ገስጾ ወንበራቸውን ገልብጦ አባረራቸው። አይሁድ አሁንም ንግዱን አላቆሙትም። እንደውም አሁን በሬውንና በጉን ትተው ሐሳዌ መሲህ የሚባል ሌላ ሐሰተኛ ክርስቶስ
ይመጣል ብለው እየጠበቁ ነው። አሁን ሆሳዕና በአርያም ለወልደ ዳዊት ተብሎ ሲዘመርለት የነበረ አምላክ ይህንን ክፋታቸውን አየና ሕፃናቱንስ ለምን እንዲያውም እንዲዘምሩ ታደርጋለህ? ዝም እንዲሉ ንገራቸው ሲሉት ክርስቶስ አምላካችን እንዲህ አደረገ። ወሶበርያ ለሀገር በከየ ላዕሊሃ ሉቃስ 19 ቁጥር 28 ጀምሮ ነው ያለ ነው። ዛሬ ሆሳዕና በአርያም የሚለውን ዝማሬ በሕፃናቱ ተመስጠን ይህንን ድምፅ ረስተነዋል። የሚገርማችሁ ዛሬ ሕፃናት የዘመሩበት ቀን ብቻ አይደለም፣ ክርስቶስ ያለቀሰበት ቀን ጭምር ነው። እየሰማችሁኝ ነው? ክርስቶስ ምን ያለበት ቀን? አቤት በሆሳዕና ቀን ይህን መስማት ቢያደበዝዛል አይደለ? ግን ዝማሬ ብቻ አይደለም ያለው፣ አልቅሷል ክርስቶስ። ለምን አለቀሰ? ሆሳዕና እየተባለ የሚዘመርለት ጌታ በአህያ ጀርባ ተጭኖ የልብስ እየተነጠፈለት ያለ ጌታ ለምንድን ነው ያለቀሰ? እነሱ እየዘመሩ እሱ ለምን ነው ተቃራኒውን ነገር ያደረገው? ሶስት ምክንያቶችን በጣም ባጭሩ አሳጥሬ ልናገር። አንደኛ፣ ዛሬ የሚዘምሩት ሰዎች ነገ እንደሚሰቅሉት ያውቃል፣ ክፋታቸውን ያውቃል። ዛሬ የሚዘምሩ ሰዎች ነገ ምን እንደሚሉት ያውቃል፣ እንደሚሰቅሉት። ዛሬ ሆሳዕና ብለው ከሕፃናቱ ጋር ዘምረዋል አይደለ? አሁን አድን እያሉ ዓርብ ደግሞ ይሰቀል ብለው ከአይሁድ ጋር ይጮኻሉ። ሁለት ምላስ ያላቸው አሉ። እዚህ ከሕፃናት ጋር እንደ ሕፃናት የዘመሩ፣ እዚያ ደግሞ ከከሳሾች ጋር ይሰቀል ማቴዎስ 27 ላይ ደሙ በእኛና በልጅ ልጆቻችን ይሁን ብለው ይጮኻሉ። ይህንን ሁለት ምላስነታቸውን አውቆ ክርስቶስ የልባቸውን ክፋት አይቶ አለቀሰላቸው እና ትምህርቱ አልገባቸውም፣ ታምራቱ አልገባቸውም፣ እንባውም አልመለሳቸውም። በዚህ ምክንያት ክርስቶስ የልባቸውን ክፋት አይቶ አለቀሰ ብለው ሊቃውንት ተረጎሙ። ሁለተኛ፣ የኢየሩሳሌምን የመጨረሻ ዕጣ ፈንታ አይቶ አለቀሰ። እንመጣበታለን ምንድነው ዕጣ ፈንታው የሚለውን። ሶስተኛ፣ ድህነት በእንባ እንጂ በጭብጨባና በእልልታ አይፈጸምም የእናንተ ድህነት ሲል፣ እነዚህ ክፉ ልብ፣ ጠማማ ልብ ይዘው ንጹህ ከሆነ ልብ ጋር የሚዘምሩ ሕፃናት ጋር አብረው ተጨምረው ሆሳዕና ሆሳዕና አሁን አድን የሚሉት አልገባቸውም። ብዙ ነገር ስለ ክርስቶስ ብዙ የሚያውቁት ነገር የለም። ማለት በጠማማነት ምክንያት፣ በክፋት ምክንያት የሚያውቁት ነገር የለም። ለዚህ ቅድም እንዳለው ድህነታቸውን የሚረዱበት መንገድ ከሮማውያን ቅኝ ግዛት ነፃ የሚያወጣ ጄኔራል አይነት ነው የሚፈልጉትና ንገስና አሁኑኑ ሀገራችንን ነፃ አውጣ የሚል አይነት ነው ያላቸው የነሱ ሐሳብ። እና እውነተኛው ድህነት፣ እውነተኛው ነፃነት የሚመጣው በእናንተ ጭብጨባ አይደለም፣ በምታለቅሱት ለቅሶ ነው ድህነት የሚመጣው። ስለዚህ ምስጋናውን ቀነስ አርጉና ለቅሶ ቀጥሉ ነው። በነገራችን ላይ ቤተ ክርስቲያን ዛሬ እልል ብለን ከበሮ መተን ሆሳዕናን ካከበርን በኋላ ጭብጨባ፣ እልልታ በዚህ በሰሙነ ሕማማት የለም። አንዳንዶቻችሁ ይገባኛል፣ አብይ ጾምን አላጨበጨባችሁም። አንዳንዶቻችሁ ሳይሆን ሁላችሁም። እሱ ስህተት ነው። እዚህ ውስጥ ያላችሁ ሰዎች ምናልባት አንዳንዶቻችሁ ይሄ ከየት የመጣ ነው ምናምን ልትሉ ትችላላችሁ። አንድ እውነት በዚሁ አጋጣሚ ልንገራችሁ። አብይ ጾም ላይ አታጨብጭቡ የሚል የቤተ ክርስቲያን ስርዓት የለም። ማን ነው ከየት ነው ያመጣው? ሌሊት ወደ ማህሌት ብትመጡ ካህናቱ ሊቃውንቱ መምህራኑ ወትቀው ስለ እመቤታችን የተዘመረውን የዳዊትን መዝሙር እያነሱ በሽብሸባ መቋሚያቸውን ይዘው እያጨበጨቡ ነው የሚያመሰግኑ። አውደ ምሕረት የማህሌት ልጅ ነው። እኔ ከየት እንደመጣ አላቅም። አሁን ያለው አውደ ምሕረታችን አውደ ምሕረት የማን ልጅ ነው አልኳችሁ? አቤት የማህሌት ልጅ ነው። እንደዚያ ከሆነ እርጋታ ባለው ዝማሬ፣ ይሄ የጨረቃ አቧራ በማያስነሳ ዝማሬ ቀስ ብለን እያጨበጨብን እንዳናመሰግን የሚከለክለን ምንም ነገር የለም። ሊቃውንቱ ሲያጨበጭቡ ነበር። አውደ ምሕረቱ ከማህሌቱ ለምን እንደተለየ ብቻ እኔ እንጃ። ማስረጃ ካላችሁኝ ይሄው ሊቃውንቱ ከበሮና ጸናጽል ለአብይ ጾም አስቀመጡ እንጂ ጭብጨባና መቋሚያ አላስቀመጡ። እንደዛ የሚያዝ ስርዓት ስለሌለ
እንግዲህ አንድ የተሳካለት ባህታዊ የተናገረ ይመስለኛል። በዛ ነው በደንብ በቃ ቢነገር አሁን ይሄንን ራሱ የሰማ ሰው ይሄ ደግሞ አበዛው ሊለኝ ሁሉ የሚችል ሰው አለ። ይገባኛል። ልማድ ክፉ ነው። ልማድ ይከብዳል ከግንድ። ቤተክርስቲያን ብትል እንኳን የለም መርጌቶቹ ራሱ ተሳስተው ነው የሚል ሰው ሁሉ ይኖራል። ለማንኛውም እግዚአብሔር ልብ ይስጠን። ይሄን ጾም በሙሉ ቤተክርስቲያኒቱ ስታጨበጭብ ነበር። አሁን ከዚህ ከሆሳዕና ሰርክ ጀምሮ ግን ጭብጨባ የለም። ድህነት በጭብጨባ አይገኝም፣ በእንባ ነው ብሎ ክርስቶስ አምላካችን ተመልከቱ፣ ከሚዘምሩ ያውም ጠማማ ልብ ይዘው ሆሳዕና እያሉ የዘንባባ ዝንጣፊ እያወዛወዙ ደግሞ ልብሳቸውን እያነጠፉ ሆሳዕና የሚሉ ግን ያልገባቸው ጠማሞች ነበሩ። ወንድማችን ቅድም በግጥሙ ሲያነሳሳቸው የነበሩ ክፉዎች አሉ። እና ድህነት በዝማሬ አይደለም፣ እንዲሁ ልብስ በማንጠፍ ብቻ አይደለም፣ ልባችሁንም አብራችሁ አንጥፉ፣ ከወዘወዛችሁት ዘንባባ በላይ ልባችሁ ደግሞ የጠራ ይሁን እያለ ስለነሱ ያለቅስ ነበር። በተለይ ደግሞ ቅድም ሶስተኛ ያደረግነው የኢየሩሳሌም ጥፋት እንዲህ አላት። ቀጥሎ ሶበሰ ተአምሪ ዮም ሰላምኪ ኢየሩሳሌም፣ ብታውቂስ ሰላምሽ ዛሬ ነበር አለ። እስኪ አብራችሁ ይበሉ፣ ብታውቂስ በሉ። ሰላምሽ ዛሬ ነበር። ብታውቂስ ሰላምሽ መቼ? ወባህቱ እምይእዜሰ ተሰወረ እምአዕይንትኪ፣ ከዛሬ ጀምሮ ግን ሰላም ከዓይንሽ ተሰወረ አላት። እኔ መጽሐፍ ቅዱስ የተናገረውን ቃል ስጋ ለብሶ የማይበት አንዱ ይሄ ቃል ነው። ኢየሩሳሌም ያ በዘንባባ ዝንጣፊና በሕፃናት ዜማ ታጅቦ የገባበት ቤተ መቅደስ አስፋሲያኖስ የሚባል ሰው በነገሰ በሁለተኛው ዓመት ድምጥማጡን አጠፋው። ኢየሩሳሌም ምድረ በዳ ሆነች። አይሁድ ለ2000 አካባቢ ዓመት ተበታትነው ቀሩ። ይኸው ከሀገራችን እንኳን የሄዱት ዘመቻ ሙሴ፣ ዘመቻ ሰሎሞን በሚባል ትላንት ነው ወደ ሀገራቸው የሄዱት። 2000 በ70 ዓመተ ምህረት እንደተበታተኑ ነው የቀሩት። 1948 አገር ሆኑ አይሁድ። አገር ብቻ አይደለም ሀያል አገር ሆኑ። ግን እዚህ ሀገር ሰላም ነው? ያው የምታውቁት ከኔ በላይ ሁኔታውን የምታውቁት ትኖራላችሁ እዚህ ውስጥ። ሙያ አይደለም እንዲህ አይነት ነገር ለመናገር፣ ግን የሰላም ጉዳይ እዛ ሀገር በጣም ከባድ ነው። አይሁዳውያን ማለት ወደደም ጠላም እያንዳንዱ አይሁዳዊ ቤቱ ላይ ከቤቱ ስር ጉድጓድ ይቆፍራል። ምሽግ አለ። ሁሉም ከላይ ጉድጓድ ከስር ከቤታቸው ስር ጉድጓድ አለ። እያንዳንዱ አይሁዳዊ ከላይ አይረንዶም አለ። ወፍ በበረረ ዘንግ በተወረወረ መደንገጥ ነው እዚያ ምድር ላይ። የእስራኤል ራዳር ያላየው ወፍ እንኳን ያልታወቀ ያልተለመደ ወፍ ከመጣ እንኳን መመታቱ ነው እዚያ ምድር ላይ። ሰማይ ምድርን የሚበረብሩ የጦር ሳይንቲስቶች ይኖራሉ። የሰላም ሳይንቲስቶች ግን የሏትም ያች ምድር እስካሁን። የኢየሩሳሌም ጠብ ዝም ብሎ የፖለቲካ የሚመስለው ካለ እሱ ምናልባት መጽሐፍ ቅዱስን የማያውቅ ወይ ደግሞ እያነበበ የማያምን ሰው መሆን አለበት። የኢየሩሳሌም ጠብ ከሰማይ ነው፣ ከሰማይ። ለዚህ ነው እዚህ ምድር ላይ የትኛውም የፖለቲካ ልሂቅ የሰላም አምባሳደር ሆኖ እዚያ ምድር ላይ ሰላም ሊመጣ ያልቻለው። ሰላምሽ ከዓይንሽ ተሰወረ አለ። አሁን አይረንዶሙ እንዴት ሊያድን ይችላል? የብረት ጣሪያ የሚባለው አቻ ትርጉሙ እሱ መሰለኝ ከሆነ የብረት ጣሪያ እስራኤል የለበሰችው ከጠላት ያድናል ተብሎ የሚታሰበው። እንደገና ደግሞ ይሄ መሬት ለመሬት የሚቆፍሩት ጉድጓድ እንዴት ሰላም ያምጣ? ብታውቂስ ሰላምሽ ዛሬ ነበር፣ ዛሬ ከእንግዲህ ግን ሰላምሽ ከዓይንሽ ተሰወረ አለ። ሰላም እዚያ ምድር ላይ ከሰማይ ካልሆነ ከምድር ሰላም አይመጣም መቼም መቼ። ያፈሰሱትን ደም አምነው ንስሐ ገብተው ክርስቶስ አምላካቸውን አምላክ ካላሉ በስተቀር እዚያ ምድር ላይ የዘላለም ሰላም የለም። እና እስራኤላዊ ማለት አሁን ጦርነትን ለምዶ የሚኖር ሰው ነው። ምን ለምዶ አልኳችሁ? እቺ እንኳን ብዙም ታስኬደን አይመስለኝም በእኛ ምድርም ሰላምሽ ከዓይንሽ ተሰወረ። በጣም ደግሞ ሰላም ማጣቱ አንድ ነገር ነው፣ ግን ከዓይንሽ ተሰወረ የሚለው ነገር በጣም እኮ የሚገርም ነው። እስኪ አይሁድን ተመልከቷቸው። የማቴዎስ ወንጌል ምዕራፍ 27 ላይ ያ ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ እጁን ታጠበ። ደሙ በእኛና በማን ይሆናሉ? የምታስታውሱት
አያችሁት? የነሱ ብቻ አልበቃቸውም፣ በልጅ ልጆቻችን ይሁን አሉ። ይሄው የደም ምድር አረጋት አገሪቱ ማለት ነው። በእኛና በልጅ ልጆቻችን ይሁን እና እዚያ ምድር ላይ ሰላም ማለት ከሰማይ ነው እንጂ ከምድር አይደለም። አሁን ያ ሀገር ማለት ያ ህዝብ ማለት ጦርነትን ለምዶ የሚኖር ሰው ነው። ሞትን ለምዶ የሚኖር ሀገር ነው። በሀገራችን በኢትዮጵያ አንድ ታሪክ አለ። እዚህ አሮጌው አየር መንገድ የሚባለው ጦር ኃይሎች አካባቢ ነው ምንድነው ኤርፖርት የሚባለው አሮጌው ኤርፖርት እዚያ መሰለኝና አንድ እዛ አካባቢ ሲሰሩ የነበሩ ሰው ምን ብለው ጻፉ? አውሮፕላን ሲያርፍና ሲነሳ ወፎች አስቸገሩን አሉ ጸሐፊው። ምኖች አስቸገሩን? ወፎች አስቸገሩን። አውሮፕላን ሊያርፍ ሲል ግር ብለው የወፍ ግሪሳ ይመጣል እና እንደ መፍትሄ ጥይት መተኮስን ምክንያት መፍትሄ አደረግን አሉ። ምን መተኮስ? ወፎችን በጥይት ለማስበርገግ ማለት ነው። አውሮፕላን ሲያርፍና ሲነሳ ጥይት ይተኮሳል። እውነትም እንደታሰበው ጥሩ ሆነ። ዛሬም ድረስ አንዳንድ አየር መንገዶች ይጠቀሙበታል። የሚገርማቸው ያላ አሁንም ድረስ እና በሰላም አውሮፕላን ማረፍ መነሳት ቻለ ጥይት ሲተኮስ እዛ ጦር ኃይሎች አካባቢ የነበረው ኤርፖርት ማለት ነውና ከሆነ ጊዜ በኋላ ግን ይላሉ ታሪክ ጸሐፊው ጥይት ስንተኩስ ወፎች አይበተኑ፣ አውሮፕላኑ ለማረፍም ለመነሳትም ተቸገረ እና እንዲያውም እንግዲህ ይመስለኛል አሁን እሳቸው ባይጽፉትም ይሄንን ትንንሽ መሳሪያዎችን ትተው ሌላ ትልልቅ መሳሪያ ሁሉ ሳይተኩሱ የቀረ አይመስለኝም። በጣም ተበሳጭተዋል። ጽሁፋቸው ላይ ያስታውቃል። የወፍ መንጋ ረብሿቸው እና ምንም ጥይት ቢተኮስ አይበተኑም ወፎች። እና ምንድነው የሚሉት? ለካ ወፎቹ ጥይቱን ለምደውታል፣ ተኩስ ለምደዋል፣ ሞት ለምደዋል። ለካ ወፎቹ ሰላም ከጆሮው ከዓይኑ ከመንደሩ የተለየበትና የራቀበት ሰው እድል ፈንታው ይሄ ነው። ሞትን ለምዶ መኖር፣ ጦርነትን ለምዶ መኖር፣ ሰላም ማጣትን ለምዶ መኖር፣ ፍርሃትን ለምዶ መኖር። እግዚአብሔር ከዚህ ነገር ይሰውረን። ስንት የሚለመድ በጎ ነገር እያለ ጦርነትን መልመድ፣ ሞትን መልመድ አይታችኋል። በሀገራችን እንኳን ብዙ ሰው እንዲሆነ ብዙ ሰው አሁን እየደነገጠ አይደለም? አያስገርምም? ይሄ ራሱ ያስደነግጣል። አለመደንገጣችን ያስደነግጣል። አሁን የአንድ ሰው ሞት፣ የሁለት ሰው ሞት፣ የሶስት ሰው ሞት ዜና በሆነበት ዓለም ላይ እዚህ ሀገር ዜና የሚሆነው የብዙ ሰው ሞት ነው እና ቁጥር ነው እንጂ የሚያስደነግጠው ሞት አይደለም። ለማንኛውም ሰላምን ጠልቶ ጦርነትን ወዶ የሚኖር ልበ ክፉ በጦርነት የሚያተርፍ በሰላም የሚከስር ሰው ካለ ለሱ እግዚአብሔር ሰላሙን ይስጠው። ለሁላችን ሰላም ይስጠን። እንደ ሀገር እንዲህም አይነት ነገር አለ ለካ። እግዚአብሔር ሰላሟ ቅዱስ ጳውሎስ እርሱ ሰላማችን ነው ይላል። ሰላም ክርስቶስ ነበረ። የሰላም አለቃ ክርስቶስ ነበረ። እዚያ ምድር ላይ ሰላም ክርስቶስ ተሰቀለ። በወንበዴው በርባን ተፈታ። ይሄው የፈታችው በርባን ቁም ስቅሏን ሲያሳያት ይኖራል አገሪቱን። ደም የለመደው ማለት ነው። ይሄ ስለ እስራኤል ብቻ የሚነገር አይደለም። ሰላም ማጣት በየትኛውም መልኩ በየትም ሀገር እንዴትም ሊመጣ ይችላል። ብቻ ግን ሰላማችን ክርስቶስ ነውና ሰላማችንን ያብዛልን። እንግዲህ ስለ ሆሳዕና ብዙ ነገሮች አሉ። እንዲያውም ጊዜ ወስጃለሁ። አሁን የሆሳዕናን ነገር ልጨርስና ወደ ሰኞ ነገር ደግሞ እንምጣ። እዚሁ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል የተመዘገበው ነገር ከዚህ ድርጊት በኋላ ክርስቶስ አምላካችን ተራበ ነው የሚለው። በነጋታው ይሄንን ነገር ከሰራ በኋላ ከተዘመረለት ሆሳዕና ተብሎ ዝማሬ ከቀረበለት በኋላ መድኃኒታችን ኢየሱስ ክርስቶስ በነጋታው ተራበ። ምን ሆነ? ይሄንን እስኪ ንገሩኝ። ሙቀቱ እናንተ ጋር ጭምር ነው ያለው እንዴ? አያናግርም ይሄ ነገር? እስኪ ጮክ ብላችሁ ምን ሆነ? ተራበ። አደራ ክርስቶስ አምላካችን 40 ቀን ሲራብ እናውቀዋለንና 40 ቀን ሙሉ ምግብ ሳይበላ ውሃ ሳይጠጣ የኖረ ክርስቶስ ዛሬ በአንድ ምሽት
የቁርስ ነገር አሳስቦት የተራበ እንዳይመስላችሁ። እዚህ ላይ ጊዜ እንዳላጠፋ ብዬ አጭር ነገር ልንገራችሁ። ክርስቶስ የተራበው ፍቅርን ነው። ክርስቶስ የተራበው ምንድን ነው? ያቺ በለስ የምታውቋት ናት። ሄደ፣ በጣም የሚያምር ቅጠል አላት፣ ሲጠጋት ግን ፍሬ የለባትም። የሚያምር ቅጠል አላት፣ ግን ምን የላትም? ፍሬ የለባትም። ለዘላለም ፍሬ ያገኝብሽ አላት። ፍቅርን ተርቦ የመጣ አምላካችን የክርስትናን ፍሬ እንዳያጣብን እሱ ቅዱስ ፈቃዱ ይሁንና የሕይወት ፍሬ እንድናፈራ እሱ ይፍቀድልን። መረገም አለ ደግሞ የሚገርማችሁ መረገም፣ ፍሬ ባናፈራ መረገም አለ። እኛ ከክርስቶስ ከአምላካችን እርግማኑ ያይደለ በረከቱ እንዲደርሰን የምንለምን፣ ለዚያ ነው ሆሳዕና ብለን የምንዘምረው። ለዚያ ነው የአምላካችንን ሕማማት እያሰብን ያለ ነው፣ ለፍሬ ለበረከት። ያቺ በለስ ግን ፍሬ የለባትም። ፍቅር የሌለባት ያላችሁ፣ ፍቅር የሌለባት የኛ ፍሬ ምንድነው ያላችሁ? የክርስትና ፍሬ መካከል አንዱና ትልቁ የሰው ልጅ ፍሬ ፍቅር ነው። ከጾማችን ጋር ፍቅር አለ፣ ከስግደታችን ጋር እውነት ፍቅር አለ። ፍቅርን በቋንቋ ከወሰን ነው፣ ፍቅርን በድንበር ከከለል ነው። እኔ በጣም ነው የሚገርመኝ ክርስቲያኖች፣ ሁልጊዜም ብናገረው ደግሞ ደስ የሚለኝ በቅንነት። አንዳንድ ሰው ይሄን ሲሰማ እፈራለሁ። ያው ነገር መሰንጠቅ አንዳንድ ጊዜ ለምዶብናል እንደ ሀገር። ምን አስባለሁ? የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ አባታችን ሆይ በሰማያት የምትኖር እንልና እኛ የበደሉንን በተለይ ግዕዙ ነው ሙሉ አረፍተ ነገር ያለው ህድግ ለነ አበሳነ ወጌጋየነ እኛ ከመንህነኒ ንህድግ ለዛበሰለነ እኛ የበደሉን ይቅር እንደምንል አቤቱ በደላችንን ይቅር በለን። እስኪ አብረን እንበለው። እኛ ያበሉ እስኪ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ያው እንግዲህ በሁሉም አብያተ ክርስቲያናት ይጸለያል። አንዳንድ ጊዜ በዚህ በሰሜኑ ጦርነት ሁሌ የታዘብኩት ነገርና የሚገርመኝ ነው። አዎ በሰሜኑ ጦርነት ቤተክርስቲያኒቱ ከካቶሊክ ቤተክርስቲያን ያነሰ ነገር እንዳደረገች አስባለሁ። መረጃዎችም ነበሩ በዚያ ወቅት። ከካቶሊክ ቤተክርስቲያን አንሳለች። ካቶሊክ ቤተክርስቲያን ያላትን ንብረት ለተጎዱ ሰዎች፣ ለተፈናቀሉ፣ ጉዳት ለደረሰባቸው ሰዎች የተሻላትን ያህል ሁሉ በማድረግ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሻለ ነገር አድርጋ እንደነበረ ታዛቢዎች ጽፈው አይተናል። እና ዋናዎቹ ችግር ፈጣሪዎቹ ችርስ ሲባባሉ ሲተቃቀፉ፣ ቤተክርስቲያን ሰዎች ግን እንደተኮራረፉ ነው የቀሩት። እናስ ያስቡት፣ እኛ የበደሉንን እስኪ ድገሙት፣ ይቅር እንደምንል በደላችንን ይቅር በለን። እና አሁን ታረቁ ሲባል አይ ያኔ በችግራችን ጊዜ ከቡድናችን ስላልሆናችሁ ስለራሳችሁ ስለተዋችሁን እኛ ከእናንተ ጋር ገመድ ባንገታችን ይግባ እርቅ የለም አሉ። እንዴ እኔ አሁን እንደ ልጅ ነው ዝም ብሎ እንዲሁ ለመንቀፍ አይደለም፣ እንደ አንድ ክርስቲያን ያለ ነቀፋ እንዲህ እኮ መናገር ይቻላል። ይሄን ጸሎት ሰው እየጸለየ የበደሉንን ይቅር እንደምንል ማለት ምን በደል ስንበደል ነው ይቅር የምንለው? እነማንን? የማይቀር ጸሎት እኮ ነው ደግሞ። ወይ ይሄንን ጸሎት ገንጥሎ መጣለው ወይ ደግሞ ጨርሶ መጸለይ ነው። የበደሉንን ይቅር እንደምንል በደላችንን ይቅር በለን። እስኪ ክርስቶስ የበደሉትን ይቅር ብሏል። እነማንን የምታስታውሱት? እስኪ የሉቃስ ወንጌል ምዕራፍ 23 ቸነከሩት፣ አደሙት፣ አቆሰሉት፣ እርቃኑን ሰቀሉት፣ የሚያደርጉትን አያውቁምና ምን በላቸው አለ። የክርስቶስ ከሆነች ቤተ ክርስቲያኒቱ የሚያደሙንን አድሚዎችን ስላልገሰጹ ስላላስቆሙ አይደለም፣ እርዳታ ስላልሰጡ አይደለም። ራሳቸው እንኳን አድሚ ሆነው ገፋፊ ሆነው ደብዳቤ ሆነው ቢመጡ እነሱን እንኳን ይቅር የሚል ልብ ያላት ቤተ ክርስቲያን ናት። ከክርስቶስ የተቀበል ነው። መርጣ ይቅርታ የምታደርግ ቤተ ክርስቲያን አልተማርንም፣ አባቶቻችን አልነገሩንም። የትኛውም በደል ይምጣ ከክርስቶስ የተማርነው የሚወጉትን የሚቸነክሩትን እርቃኑን የሰቀሉትን ጌታ የሚያደርጉትን አያውቁምና ይቅር በላቸው ነው። ስህተት እንኳን ቢሰራ የምታደርጉትን አታውቁም ይቅር ብለናቸዋል የሚባለው እንደዚያ ነው። ስህተት እንኳን ተሰርቶ ከሆነ እና ክርስቲያኖች የበደሉንን ይቅር እንደምንል በደላችንን ይቅር በለን። እውነት ለመናገር ይሄ ጸሎት ያለ ፍቅር እንዲህ የሚጸለይ ከሆነ አንዳንዶቹን ይቅር አንልምና እንደፈለክ አድርግ ነው መሆን ያለበት። እውነት ለመናገር እንዴ ዝም ብሎ ደግሞ ይቀጥላል። በቅዳሴ ምን ያህል በለሱ ፍሬ እንደሌለው ልነግራችሁ ነው። ሀበነ ንህበር በዘዚአከ መንፈስ ቅዱስ
እንላለን። በባህር ሕይወትህ በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን ማለት ነው። በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን። እስኪ አብራችሁ በሉት፣ በመንፈስ ቅዱስ በሉ። አንድ እንሆን ዘንድ አንድነትን ስጠን። በምን አንድ እንሆን ዘንድ? እንደው እግዚአብሔር አይሾፍበትም አይዘበትበትም፣ ግን እየዘበትንበት አይመስላችሁም? በነገራችን ላይ ነነዌ በስንት ቀን ነው እሳት እንዳይበላት የምህረት የይቅርታ ጊዜ ያገኘ? ስንት ቀን ጾማ ነው? ያው ታውቁታላችሁ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጾም ጊዜ ነው የሚበልጠው። አሁን እንኳን ስንት ቀን እንጾማለን በዚህ አብይ ጾም? አቤት! ደግሞ ከተወሰነ የፍስክ ጊዜ በኋላ ጾም ይቀጥላል። በጣም እኮ የሚገርም ነው። ይሄን ያህል ቀን እየጾሙ ለምንድን ነው ወጥቶ መግባት ብርቅ የሆነብን? ለምንድን ነው የሚያድጉ ሕፃናት የሚጦሩ ሽማግሌዎች እረፍት የሚያጡት? ለምንድን ነው መጨካከን ግብዝ የሆነ ፍቅር የበዛው? መቼም እውነት ለመናገር እነዚያ እግዚአብሔርን ባለማወቅ ያረጁ ሕዝቦች በ3 ቀን ንስሐ የተሰበረ ልብ ነበራቸው። ሰው ይሄን ያህል ቀን እየጾመ ይሄን ያህል ቀን እየጸለየ 365 ቀን ጾም ጸሎት ባላት ቤተክርስቲያን ውስጥ ማለቴ ከተወሰኑ ቀናት በስተቀር ጾሙ ጸሎቱ የማይቋረጥባት ቤተክርስቲያን ለምንድን ነው እሳት የሚነድባት ሁል ጊዜ? ነነዌ በ3 ቀን ጾም እሳት መልሳለች። የኛ እሳት እኮ አይነድም ታውቃላችሁ፣ አይጠፋም። እሳት ሲባል መቼም ከሰማይ የሚወርድ እሳት እንዳጥብ ከሰው አንደበት የሚወጣ እሳት ሐዋርያው ያዕቆብ እንደተናገረው ከምላስ የሚወጣ እሳት ከሰው ልብ ከሰው ሕሊና የሚወጣው እሳት ግን አሁንም እያቃጠለን ነው፣ አሁንም እያነደደን ነው። ምክንያቱስ ምንድን ነው? ያው አይዘበትበትም ያልኳችሁ እግዚአብሔርን እየዘበትንበት ይመስለኛል እንደ ሀገር። እንዲሁ ዝም ብሎ ለመራቀቅ ለመፈላሰፍ እስኪ አስቡት። በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እንላለን። አንድ ሁኑ ብሎ እግዚአብሔር በአንድም በመንገድ ሲመክረን ደግሞ አይ የምንለው ነገር አለን። ከነሱ ጋር ብሞትን እንኳ ቀብሬ ላይ እንዳትገኝ አሁን የኛ ሀገር የኛ ቤተክርስቲያን እንደዛ ነው። ብንሞት እንኳ ዝም ብሎ እንዲሁ የጎረምሳ ጠብ ነው የመሰለው። እና በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን። አሁን እንዲህ ብለን እየጸለይ ስንወጣ ግን መንፈሳዊ አንድነት ነው ያለው? የወንዝ አንድነት ነው። እውነቱን ለመናገር ሰው የሚደራጀው ሻይ የሚጠጣው በምንድን ነው? ይሄ ማለት ሁሉንም አይደለም። እንዲያው የሆነ መንፈሱን ስታዩት ሁሉንም አይደለም አለ። ወንዝ የሚሰበስበው፣ ቋንቋ የሚሰበስበው፣ መንደር የሚሰበስበው መንፈሳዊ አንድነቱ ያይደለ ቤተክርስቲያን አንዲት ቤተክርስቲያን አንድ ያደረገችው ሳይሆን ፖለቲካ የሚሰበስብ ምድራዊው ነገር ብቻ ኃላፊ ጠፊ የሆነው ነገር የሚሰበስበው ህዝብ ከዚያ ጸሎት ቤት ገብቶ በደላችንን ይቅር በለን እኛ ይበደሉን ይቅር እንደምንል ከዚያ በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን። ይሄ ውሸት እያለ እንዴት ጸሎት ውጤት ያምጣል? እና ፍቅር ተርቦ ክርስቶስ ዛሬ ቢመጣ በለሲቱ እውነት ፍሬ አላት? ክርስቲያኖች እንደው ክርስቶስ ዕለት ዕለት ሲመጣ በቤተ ክርስቲያናችን ምን አይነት ፍሬ ነው የሚያገኘው? ወጣ ስትሉ የምናየው ደግሞ ሌላ ከዚህ የባሰ እኮ ነው። ታውቃላችሁ፣ የእንትኖች ቤተ ክርስቲያን ነው አላስቀድስም የሚሉ ሰዎች እንዳሉ ታውቃላችሁ። የአማራ ቤተ ክርስቲያን ነው፣ የትግሬዎች ነው፣ የኦሮሞዎች ነው፣ ይሄ የእንትኖች ነው የሚባል ቤተ ክርስቲያን አለ። እኔ እውነቱን ልናገር፣ እውነት ለመናገር ይሄ በክርስቶስ ስም የሚመለክ ሰይጣን ካልሆነ ብሔር መርጦ የሚመለክ ክርስቶስ የለም። እኔ በክርስቶስ ስጋና ደም ፖለቲካ እየተሰራበት ካልሆነ በስተቀር ፍቅር ሳይኖር የሚመለክና የሚመሰገን ክርስቶስ ቤተ ክርስቲያን አልተሰበከችም፣ አልሰበከችም። ይሄ ውጭ ያሉት ነበር የሚያስገርመን የዚህ ቤተ ክርስቲያን የሚለው አሁን ዘው ብሎ እዚሁ ምድር መጣ እና እውነት ክርስቶስ ተርቦ ቢመጣ ምናችንን ነው የሚያገኘው? ከቅጠል በስተቀር አሁን እኛ ምን ፍሬ አለን? እግዚአብሔር አምላክ ፍሬያችንን ፈልጎ ሲመጣ የፍቅርን የሰላምን ፍሬ በሁላችን ያግኝብን። ይህንን የምንናገረው ለቤተ ክርስቲያን ካለን ፍቅር እንጂ በማንም ላይ ለመፍረድ እንዳልሆነ ደግሞ እንድታውቁት እና ሰኞ ባጭሩ ይሄ ነው። ማክሰኞ የትምህርት ቀን ነው። ክርስቶስ አምላክ ትምህርቱን ያው አልደግመውም። ትምህርት ማለት ምን እንደሆነ ታውቃላችሁ። አምላካችን ክርስቶስ ስለ ሆሳዕናው ምስጢር፣ ስለ በለሷ
ደቀ መዛሙርቱን ያስተማረበት ስለተረገመችው በለስ ክርስቶስ አምላካችን ያስተማረበት ቀን ነው ረቡዕ። እሱ ብዙ ነገር ነው ያለው። እኔ አንዷን ብቻ ልናገር። የሉቃስ ወንጌል ምዕራፍ 7 ቁጥር 36 ላይ አንዲት ሴት አለች፣ ማርያም እንተ እፍረት ትባላለች። ብዙዎቻችሁ ትሳሳታላችሁ፣ እኛ መምህራኑም አንዳንድ ጊዜ እንሳሳታለን። ማርያም እንተ እፍረት ማን አልኳችሁ? የአልዓዛር እህት አይደለችም። እቺ ናይን በተባለ ከተማ የምትኖር ሴት ናት። ክርስቶስ አምላካችን ማስተማር ሲጀምር በፈሪሳዊው በስምዖን ቤት ክርስቶስ ፈልጋ ሽቱ ይዛ የመጣች ሴት ናት። እና መጀመሪያ ክርስቶስ ትምህርቱን ሲጀምር ሽቱ ቀባቸው። በጣም የሚገርመኝ ያ ማን ነው? ፈሪሳዊው ስምዖን ክርስቶስን ቤቱ ምሳ እንዲበላ ጋብዞታል። ምን እንዲበላ? የቤቱን በር ከፍቶ ክርስቶስን አስገብቷል፣ ምሳ ጋብዞታል። በክርስቶስ ግን አያምንም። ይገርመኛል። በክርስቶስ ምን አይልም? ኢየሱስ ክርስቶስ መድኃኒት እንደሆነ አያምንም። ሙታንን ሲያስነሳ፣ ለምጻሞችን ሲያነጻ፣ ድንቅ ድንቅ ታምራትን ሲያደርግ ሰምቷልና ዝነኛ ነው። ያ ክርስቶስ እኮ ከቤቱ ገብቶ በላ እንዲባልና እንዲወራለት ነው ነካ ይፈለገው። ቲክቶከር በሉት በዚህ ዘመን። እውነቴን ነው። ይሄ ስልጣኔ ቢኖር ላይቭ ነበር የሚያበላው፣ ጠጣ እንጂ እያለ የሚያጠጣው። እንደዛ ነው የሚመስለኝ። ምንም የሚያውቀው ነገር የለም። ግን ክርስቶስ ገባ ቤቱ በላ ጠጣ እንዲባል ብቻ ነው። ያቺ ከሩቅ መንደር መጣ ጌታዬ እዚህ ቤት ገብቷል አሉ ብላ ስትመጣ ማርያም ኃጥእት ራሷን በዝሙት ያስተዳደረች ሴት የኖረች ሴት ናት። በጣም መልከ መልካም የሆነች ሴት ናት። መልኬ ይበቃኛል ብላ ከመስታወቱ ተምራ ይሄ ውበት ረጋፊ ነው። በኩል ያማራችሁ ዓይኖቼ ሆይ፣ በኩል የተዋባችሁ ዓይኖቼ ሆይ እንዲህ እንዳማራችሁ ትቀጥላላችሁ፣ ነገ ሞት ሲመጣ ትፈሳላችሁ። እናንተ የተዋባችሁ እግሮቼ ሆይ እንዲህ እንደለሰለሳችሁ እንዲህ እንደተዋባችሁ ትቀራላችሁን? ነገ ሞት ይመጣል፣ ትታሰራላችሁ። ከሞት ገመድ ከሞት መግነዝ ለዘላለም የሚያስቀር ውበት አላችሁን ብላ ወደ እግሮቿ ውበት ተመለከተች። ነገ በሞት የሚገነዙ ናቸው። እጆቿን አየች። ዛሬ ብዙ አድናቂው የሚጨብጣችሁ ብዙ ወዳጅ የሚናፍቃችሁ እጆቼ ሆይ አሁን በውበት አላችሁ፣ አሁን በግርማ አላችሁ፣ አሁን በመናፈቅ አላችሁ። ሞት ሲመጣ ደግሞ ከሞት የምታመልጡበት አቅም አላችሁን? እንዲህ እያለች ስለ ውበቷ መፍረስ መበስበስ አሰበች። ክርስቶስን መጀመሪያ ካገኘችበት፣ በነገራችን ላይ 2 ጊዜ ነው የቀባችው እቺ ሴት እንዳትሳሳቱ። አሁን ሰፋ ያለ ነገር እንዳልናገር ፕሮግራም መሪያችን መምህር አሁን አለቀ እንዳይሉኝ እኔ ፈጠን ፈጠን ብዬ ነው የምናገር። 2 ጊዜ ነው የቀባችው። በደፈናው ያዙልኝ። ስንት ጊዜ? አንደኛው አሁን እየነገርኳችሁ ያለ በፈሪሳዊው ስምዖን ቤት ሉቃስ ምዕራፍ 7 ቁጥር 36 ላይ መጀመሪያ የቀባችው እሷ ናት። እና ወደ ክርስቶስ ስትሄድ ይህንን አስባ ነው። እግሮቼ ሆይ ሞት ሲመጣ ሮጣችሁ አታመልጡም፣ ውበታችሁን ብሎ እንዴት ይህንን የመሰለ ውበት እገላለሁ ብሎ የሚያዝንላችሁ ሞት የለም። ሚራራላችሁ የሚያዝንላችሁ አምላክ ግን በገሊላ እየተመላለሰ ነውና ፍጠኑ ብላ ለእግሮቿ መልእክት አደረሰች። ሮጠች፣ ሽቶዋን ይዛ ክርስቶስን አገኘችው። ተመልከቱ፣ ያ ፈሪሳዊ የቤቱን በር ከፍቷል፣ የልቡን በር ዘግቷል። ፈሪሳዊው የልቡን በር ምን ብሏል? አቤት! የቤቱን በር ደግሞ ይቺ ደግሞ ደሳሳ ጎጆዋን ቆልፋ የተከፈተ ልቧን ይዛ ከዚያ ከፈሪሳዊው ስምዖን ቤት አገኘችው ክርስቶስን። ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል ተብላ ከ36 ሴቶች አንዷ ሆነች። ይገርማል። ታስታውሳላችሁ ይሁዳን? የቃሉን ትምህርት የእጁን ታምራት እየሰማ የኖረ ሰው ነው። እናቱን ሚስት አድርጎ የኖረ ሰው ነው። ታውቃላችሁ ይሄን? እናቱን ሚስት አድርጓል። አባቱን ሰልቦ ገድሏል። ያው ሰፋ ያለ ታሪክ ስላለው ነው ዋና ዋናውን ብቻ የምናገረው። ይህንን ኃጢአቱን ይቅር ብሎ ደቀ መዝሙሩ አደረገው። ግን እየተማረም ቢሆን ይቅር የማይባል ኃጢአት እየሰራ ነው። ስንት ትሰጡኛላችሁ ክርስቶስን ባስይዛችሁ እያለ ከአይሁድ ጋር ሲወራረድ ያድራል። ይቺ ሴት ወንጌል አልተማረችም። የእጁን ታምራት የቃሉን ትምህርት አልሰማችም። መስታወት ፊት ቆማ ይሄ ውበት እንደሚጠፋ ብቻ ገባትና ወደ ክርስቶስ ሄደች። ወንጌል ያለወጠው ይሁዳ መስታወት ለወጣት ደግሞ ይችን ሴት። በጣም እኮ የሚገርም ነው። የክርስቶስ የእጁ ታምር የቃሉ ትምህርት ያለወጠውን ይሁዳ
እቺ ደግሞ የራሷ ውበት ራሷን ሰበካትና ወደ ክርስቶስ መጣች። አሁን በዚህ በመጀመሪያው ሽቷዋ የክርስቶስ ሴት ተማሪ ሆነች። ከ36ቱ ሴቶች አንዷ ሆነችና ቀጠለች። እንደገና ክርስቶስ ሊሰቀል 2 ቀን ሲቀረው የማቴዎስ ወንጌል ምዕራፍ 26 ላይ ተመልከቱ፣ ቁጥር 1 ጀምሮ ሊሰቀል 2 ቀን ሲቀረው ረቡዕ ሁለተኛ ጊዜ ቀባችው። የአልዓዛር እህት መቼ ነው የቀባችው ያላችሁ እንደሆነ ምናልባት ባጭሩ ልንገራችሁ። የዮሐንስ ወንጌል ምዕራፍ 12 ላይ ሊሰቀል 6 ቀን ሲቀረው ነው። ሊሰቀል ስንት ቀን ሲቀረው ገብቷችኋል ይመስለኛል። የአልዓዛር እህት የቀባችው ሊሰቀል ስንት ቀን ሲቀረው 6 ቀን ሲቀረ ነው። ይቺ ደግሞ ለሁለተኛ ጊዜ የቀባችው ሊሰቀል ስንት ቀን ሲቀረው አልኳችሁ? 2 ቀን ሲቀረው ነው። ስለዚህ በአጠቃላይ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ስንት ጊዜ ተቀብቷል ማለት ነው? ሽቱ አቤት! ከስንት ሴቶች? ከ2 ሴቶች። አንዷ ስንት ጊዜ ቀባችው? 2 ጊዜ። አንዷ ስንት ጊዜ ቀባችው? 1 ጊዜ ቀባችው። የአልዓዛር እህት ናት። 2 ጊዜ የቀባችው ይቺ ኃጢአተኛዋ ማርያም ናት። የአልዓዛር እህት ኃጢአተኛ አልነበረችም፣ በምንም ታምር እንደዛ አልነበረችም። እና የሷን ቀን እናስባለን። ለምንድን ነው የሷን ቀን የምናስበው? ረቡዕ ምንም ኃጢአት ብንሰራ ንስሐ ከገባን የሚጸየፈን አምላክ የለም። ይህንን ይቅርባይነቱን ይህንን መሐሪነቱን ለማሰብ ነው። አምላካችን ክርስቶስ ምንም ኃጢአት ብንሰራ የቱንም ኃጢአት ብንሰራ ኃጢአታችንን ትተን ወደ እሱ ከመጣን ኃጢአት መዝግቦ አንተ ልማደኛ እያለ የሚያሸማቅቅ የሚያሳፍር አምላክ የለም። አንጽቶ ቀድሶ ደቀ መዝሙሩ የሚያደርግ ወራሹ የሚያደርግ አምላክ ነው። የክርስቶስ ፍቅር ንስሐ የሚገቡ ሰዎችን እውነተኛ ልብና መንገድ ለማመልከት ይህች ሴት በዕለተ ረቡዕ ትሰበካለች። በሌላ መልኩ አይሁድ ክርስቶስ ይሰቀል ይሙት በቃ ብለው የፈረዱበት ፍርድ ነው፣ የወሰኑበት የውሳኔ ጊዜ ነው ዕለተ ረቡዕ። ሐሙስ በጣም በርካታ ነገሮች አሉበት ነው። እኔ ጥቂቱን ብቻ ልናገር። አላችሁ ግን አላችሁ? እግዚአብሔር ከሁላችን ጋር ይሁን። ያው ታውቃላችሁ አላችሁ የምለው ብዙ ጊዜ እኔ ያው አንዳንድ ሰው ሃርድዌሩ ይቀመጥና ሶፍትዌሩ የትም ቦታ ነው የሚቃዥው። ለዛ ነው አላችሁ አይደለ? ሐሙስ በጣም በርካታ ነገሮች ተፈጽመዋል። ባጭሩ ጌታችን ኢየሱስ ክርስቶስ ትህትናን ስጋ ለብሶ አሳይቶናል። የማንን እግር አጥቦ? አቤት! የሐዋርያትን እግር ቢያጥብማ ምን ይደንቃል? የይሁዳን አጠበው እንጂ ካቴና የሚገባውን እግር እሱ አጠበው፣ እሱ ሳመው። ይሄ በጣም ትህትና ብቻ አይደለም፣ ልዩ ፍቅር ነው። የሚጠላንና የሚከሰን ለሞት የሚፈልገንን ሰው ሊገድለንና ሊያስገድለን እያወቅን እግሩን እንነክሰዋለን እንጂ እናጥበዋለን ወይ? ወይዛው እንደ ሁኔታው ሰብረን እንጥለዋለን እንጂ እናጥበዋለን? ክርስቶስ ግን አደረገው። የፍቅር አምላክ ክብር ምስጋና ለዚህ ፍቅሩ ይሁንልን። ምን ብንበድል እስከ መጨረሻው የሚታገስ አምላክ፣ የንስሐ ጊዜ የሚሰጥ አምላክ መሆኑን አሳየን። ትህትና ፍቅር የበደሉንን መውደድ ነው። የሚበድሉንን ሳይቀር በበጎ ነገር ህሊናቸውን መያዝ ነው። እነሱ ከሚሰሩት በተቃራኒ በማድረግ ጥላቻ ሲያሳዩ ፍቅር በመግለጥ ክርስቶስ ይህንን አሳየ። የሐዋርያቱን እግር አጠበ። እንደገና ሲመሽ ደግሞ የሐዲስ ኪዳንን ቁርባን መሰረተ እና ቤተ ክርስቲያኒቱ በዚያ ቀን ጉልባን አለ። ያው ረቡዕ አርብ ነው በእርግጥ ክርስቶስ የተገረፈው። ነገር ግን አርብ የአክፍሎት ጾም የሚጀምሩ ሰዎች ስላሉ ጉልባን መቼ ነው የሚደረገው? ምን አይነት እንደሆነ እስኪ ንገሩኝና ወደ አርብ የመጨረሻ ትምህርት ልሂድ። ምንድነው ጉልባን? ከምንድነው የሚሰራው ጉልባን? አቤት! ከስንዴ ምን አላችሁ? የተከካ ባቄላ ነው። ስንዴስ የተፈተገ አይደለ? ሁለቱ ነገር አይገርምም? ክርስቲያኖች እኔ ይችን ቤተ ክርስቲያን በተለይ ኦርቶዶክስ ቤተ ክርስቲያን ክርስቶስን አትሰብክም ሲሉ እንኳን መጽሐፍ ቅዱሱ ንፍሮዋን የክርስቶስ ምሳሌ የምታረግ ቤተ ክርስቲያን እኮ ነው ያለች። ጥሬዋ የክርስቶስ ምሳሌ ሆነ ምን በላው ንፍሮ። እኔ መቼም ይህንን ስንል እንደው ክርስቶስን እንሰብካለን ብለን ለሌሎቹ ለመንገር አይደለም፣ እንደው ስለገረመን ለመናገር እንጂ እነሱ ያውቁታል። ክፉዎቹ ማለት ነው፣ በደንብ ነው የሚያውቁት። ይሄ ንፍሮ ለሁለት የተከፈለውን ያያችሁ እንደሆነ የተከካው ማለት ነው
6666 ጊዜ ተገርፎ ስጋው አልቆ አጥንቱ መታየቱን ያሳያል። የተፈተገው ስንዴ ደግሞ በተሰቀለ ጊዜ እርቃኑን መሰቀሉን ያሳያል። የተፈተገው ስንዴ ማለት ከላይ ያለው ልብሱ የወለቀ ማለት አይደለም። ክርስቶስ ሲሰቀል በነገራችን ላይ ፍጹም እርቃኑን ሆኖ እንደነበረ ታስታውሳላችሁ። ምንም አይነት ልብስ አልነበረም ክርስቶስ ገላ ላይ ምንም አይነት። ይሄ አሁን በየቤተ ክርስቲያኑ የምታዩት ስዕል ዮሐንስ ወልደ ነጎድጓድ ጢባሪዎስ ለተባለ ንጉሥ እስኪ ክርስቶስ እንዴት ነው የሰቀሉት እስኪ ያሳየኝ ብሎት ሰፊ ድንጋይ አምጥቶ ሲስል ልክ እዚያው ቀራኒው ላይ እንዳደረጉት አድርጎ እንደ አይሁድ አድርጎ ሳለው። ከስዕሉ ድምፅ ሰማ። ለምን እንዲህ ታደርጋለህ የሚል ዮሐንስ ከለሜዳ አስታጥቆ ሳለው። ከዚያ ጀምሮ ከለሜዳ እያስታጠቀች ቤተ ክርስቲያን ትስላለች እንጂ ክርስቶስ የተሰቀለው ፍጹም እርቃኑን ነው። እርቃኑን የተሰቀለ አምላክ ለኛ ብሎ እርቃኑን የተንገላታ አምላክ እንዳለን በስንዴዋ ሳይቀር እኮ ታስተምራለች ቅድስት ቤተ ክርስቲያን። እና ያ ንፍሮ የክርስቶስን መከራ እያሰብን የምንመገበው ነው። ልክ በብሉይ ኪዳን ያንን በጉን ታስታውሳላችሁ። ዘጸአት ምዕራፍ 12 ላይ ያለው የክርስቶስን ምሳሌ ነበር ያደረገው። እኛም ወደ አማናዊው ስጋና ደም ከመድረሳችን በፊት ክርስቶስን እንዲህ አድርገውታል ብለን ነው እንጂ ዝም ብሎ የንፍሮን ታሪክና የንፍሮ ፍቅር ኖሮን አይደለም፣ ምሳሌ ስላለው ነው። ሐሙስ ባጭሩ ይሄንን ይመስላል። ዓርብ እኔ ብቻውን ስለ ዓርብ በተናገርኩ ደስ ባለኝ። ያው ትእዛዝ ስለሆነ ያለቃ ትእዛዝ መከበር ስላለበት ነው። መጨረሻው ዓርብ ነው። ዓርብ ብቻውን ራሱን ችሎ ቢነገር የማያልቅ ታሪክ አለው። አንዲት ነገር ብቻ እኔ ስለ ዓርብ ልንገራችሁ። አዳም ሔዋን የተሳሳቱት ምን በልተው ነበር? ይህን ማን እናውቀዋለን እንዳትሉኝ፣ ምን በልተው ነበር? ዕፀ በለስ የሞት ምክንያት ሆኗል አይደለም? የበሉት መቼ ቀን እንደሆነ ታስታውሳላችሁ? ምን ቀን በሉት እስኪ ንገሩ። ቀኑን ታስታውሳላችሁ? በትምህርት ዓርብ ቀን ነው የበሉት። በደንብ ያዙልኝ። መቼ ቀን እንዳትረሱት አደራ። መቼ ቀን? ዓርብ ቀን ነው። 6 ሰዓት ላይ ዲያብሎስ ወደ ገነት ገባ። አዳምን ሲጸልይ ያገኘው፣ ሔዋን ከጸሎት ተዘናግታ አገኛት። ዘፍጥረት ምዕራፍ 3 ላይ ያለው ታሪክ ተፈጸመ እና 6 ሰዓት ላይ አዳም ሔዋን ዕፀ በለስን ምሳ በሉ ማለት ነው። ምን በሉ አልኳችሁ? ለዘላለም ከዚያ በኋላ ምሳም እራትም ቁርስም በልተው አያውቁ። ለምን? አሁን አዳምና ሔዋን የት ናቸው ታውቃላችሁ አይደል? የት እንዳሉ? ሲኦል ወይስ ገነት? ያችን የተረገመች በለስ ደግሞ ያዩዋታል እኮ አይገርምም? ግን አይበሏትም። ለምን? እስኪ ለምን እንደማይበሉ ታስታውሳላችሁ? ዕፀ ሕይወትንም ዕፀ ሞት ዕፀ በለስንም መብላት አይችሉም። ለምን? ስጋ የለም፣ በአካለ ነፍስ ናቸው ያሉት። ስጋ ወደ ገነት ተመልሶ አይገባም። ሞተን ስንነሳ እንኳን የምንገባው ወደ ገነት አይደለም። ወዴት እንደሆነ ታውቃላችሁ? ወዴት ነው የምንሄደው? ወደ መንግሥተ ሰማያት። ስለዚህ አሁን በአካለ ነፍስ ናቸው ያሉት አዳም ሔዋን እና ዕፀ በለስን አይበሉም፣ ዕፀ ሕይወትንም አይበሉም። ምን ማለት ነው? የመጨረሻውን ምሳ የመጨረሻውን ምግብ ገነት ላይ በሉ። 6 ሰዓት ዓርብ። የተፈጠሩስ መቼ ነበር ታስታውሳላችሁ? እንዴንማ ታውቃላችሁ። ሰው የተፈጠረው መቼ ነው? ዓርብ። አያችሁ፣ ዓርብ ተፈጠሩ። 7 ዓመት ከ3 ወራት ከምናምን ቀን በገነት ሰነበቱ። በዚያ የመጨረሻው ቀናቸው ላይ ዓርብ 6 ሰዓት ላይ ዕፀ በለስን በሉ። አሁን ሰዓት አይኖረኝም ያልኳችሁ ቅድም የነካኳቸው እጆቿ፣ እግሮቿ፣ ምላሷ፣ አይኖቿ፣ ጆሮዎቿ ይሄ ሁሉ ካሳ ተከፍሏል። የሚገርማችሁ በዕለተ ዓርብ። እሱን ግን አሁን ጊዜ የለኝም። ነግራችሁ የፈለግኩት ነጥብ አንድ ነው። ዕፀ በለስን በሉ። 6 ሰዓት ላይ በሉ። 9ኛው ሰዓት ላይ ከገነት ድምፅ ሰሙ። ከገነት ምን ሰሙ? ድምፅ ሰሙ። ምን አይነት ድምፅ ሰሙ? አዳም ወዴት ነህ? ራቁቴን ስለሆንኩ ፈራሁ፣ ድምፅህን በገነት ሰማለሁ አለ አዳም። ራቁቴን ስለሆንኩ ምን አልኩ አለ? ፈራሁ። በነገራችን ላይ አዳም ራቁትን ነበረ። ከዚያ የበለስ ቅጠል ለበሰ። አንድ ሊቅ ምን ብሎ ተረጎመው? የበለሱ ፍሬ የገለጠበትን እርቃን ቅጠሉ እንዴት ይሰውርልኛል ብሎ ነው። ኃጢአት ሲሰራ ተደናበረና ይህን አደረገ እንጂ የበለሱ ፍሬው ኃጢአቱን ገለጠበት፣ ቅጠሉ እንዴት ይሰውርለታል? አልቻለም። አሁንም እንደፈራ ነበር። 9 ሰዓት ላይ የፈጣሪውን ድምፅ ሰማ አዳም። ወዴት ነህ የሚለውን 11ኛው ሰዓት ላይ ዘፍጥረት ምዕራፍ 3 ቁጥር 24 የገነት ደጅ ተዘጋ፣ አዳምና ሔዋን ከገነት ተባረሩ። ስንተኛው ሰዓት ላይ? አቤት እቺን ነገር እንዳትረሱ እስኪ ለመጨረሻ ጊዜ 6 ሰዓት ላይ ምን አደረጉ?
ዕፀ በለስን በሉ። 9 ሰዓት ላይ የማንን ድምፅ ሰሙ? የክርስቶስን የእግዚአብሔርን ድምፅ ሰሙ። 11ኛው ሰዓት ላይ ምን ሆኑ? አቤት ከገነት ተባረሩ፣ የገነት ደጅ ተዘጋ። ዘፍጥረት ምዕራፍ 3 ቁጥር 24 ላይ አሁን ዕፀ በለስ ነው ይሄን ሁሉ ታሪክ ያመጣው። ዕፀ በለስ ክርስቶስ አምላካችን ሲሰቀል 7 እጽዋት ነበሩ። ስንት እጽዋት? ከ7ቱ እጽዋት አንዱ ዕፀ በለስ ነው። ከ7 እንጨት አንድ መስቀል ነው የሰሩ አይሁድ። ከ7 እንጨት ስንት መስቀል አልኳችሁ? አንድ መስቀል። በራሱ ቁጥሩ የሚደንቅ ነው። ክርስቲያኖች ለሰው በሰው ስለ ሰው የመጣ አምላክ መሆኑን ያስረዳል። ሰው ማለት 4 ባህሪያተ ሥጋ 3 ባህሪያተ ነፍስ 7 ጠቅላላ 7 ጠባያት ያሉት ፍጡር ነው። ስለ ሰው የሞተ ስለ ሰው የወረደ የተወለደ አምላክ መሆኑን ያሳያል እንጨቱ መስቀሉ በራሱ። ከ7ቱ እጽዋት ደግሞ አንዱ ዕፀ በለስ ይባላል። ሳዊሮስ ዘእስሙናይን ይሄን ይናገራል። ይገርማቸዋል። አያችሁት? ዕፀ በለስ ከክብር ለመለየት ከእግዚአብሔር ለመለየት ከገነት ለመውጣት ምክንያት ከሆነ ዕፀ በለስ ለመጣላት ምክንያት ከሆነ አሁን መልሶ ደግሞ ለመታረቅ ምክንያት የማይሆንበት ምንም ምክንያት የለም። የዚህ ዓለም ሰዎች ይገባኛል ምን እንደሚሉ። ስለ መስቀሉ ስንናገር እዩት፣ እነዚህ ክርስቲያኖች ለመስቀል ይዘምራሉ፣ ለመስቀሉ ይሰግዳሉ። እኛ ግን የተሰቀለውን እንጂ የተሰቀለበትን አንፈልግም የሚሉ ሞኞች አሉ። የተሰቀለውን እንጂ የተሰቀለበትን አንፈልግም። ባጭሩ በጣም ባጭሩ እናየዋለን። ሲጀመር ዕፀ በለስ የሞት ምክንያት መሆን ከቻለ ከእግዚአብሔር መለየት ከቻለ አንድ የዕፀ በለስ ፍሬ ራሱ ዕፀ በለስ የሕይወት ምክንያት ይሁን ቢል እግዚአብሔር እንዴት ለምን አይቻለው እንደሆነ እንጃለ። እነሱ እግዚአብሔር ካለ የማይሆን ነገር የለም። ለማንኛውም ዘፍጥረት 2 ጥቅሶች ልንገራችሁና ትምህርቱን ልቋጭ። ዘፍጥረት ምዕራፍ 28 ቁጥር 10 የያዕቆብ መሰላል አለ። ዘፍጥረት ምዕራፍ 28 ቁጥር 10 የያዕቆብ መሰላል። የያዕቆብ መሰላል የማን መሰላል? በቤርሳቤህ መንገድ ሲሄድ አየ። ወደ ቤርሳቤህ ሲሄድ እና ወይም ወደ ካራን ማለት ነው ሲሄድ መንገድ ላይ ተኛ። ከምድር እስከ ሰማይ የተዘረጋ መሰላል አየ። በጣም ይደንቃል ክርስቲያኖች። ከምድር እስከ የት የተዘረጋ የእንጨት መሰላል አየ ያዕቆብ። ይሄ መሰላል ምንድን ነው? ሊቃውንት ብዙ ተርጉመውታል። ርዕሳችን መስቀል ነው። ከእንጨት የተሰራውን መስቀል ያመለክታል። መስቀል መሰላል ነው። መሰላል 2 ነገር አለው። ስንት ነገር? እንወጣበታለን ደግሞ ምን እንልበታለን? አዳም ግን ከመውረድ ነው የጀመረው። እዚህ መሰላል ላይ አዳም ከመውረድ ጀመረ። በዚሁ መሰላል ወረደ። በወረደበት መሰላል ወደ ላይ ወጣ። ምን ማለት ነው ሲተረጎም? ዕፀ በለስ ማለት ፍሬውን በልተን የሞትንበት ዛፍ ነው። ዕፀ በለስ ማለት ፍሬውን በልተን ሞትን ያመጣብን ዛፍ ነው ዕፀ በለስ። አዳም በዕፀ በለስ ፍሬ ሞት መጣበት። ሳዊሮስ ዘእስሙናይን እንደሚለን ያው ዕፀ በለስ ደግሞ የሕይወት ምክንያት ሆነና ክርስቶስ ደሙን አፈሰሰበት፣ ስጋውን ቆረሰበትና የሕይወት ምክንያት ሆነ። ያው ዕፀ በለስ መሰላል 2 ነገር አለው። መጀመሪያ አዳም ወረደበት፣ መልሶ ደግሞ ምን አለበት? ስለዚህ በዕፀ በለስ የሞተው አዳም በዕፀ ሕይወት በመስቀል መልሶ ወደ ገነት ተመለሰ ማለት ነው። ዕፀ በለስ ሞትን አመጣብን። የዕፀ በለሱ ፍሬ የዕፀ በለሱ ግንድ ደግሞ መሰላል ሆነና መስቀል ሆነና አዳምን ከሲኦል ወደ ገነት ወደ መንግስተ ሰማያት ያሸጋግረው ዘንድ ክርስቶስ መሰላል አድርጎ ሰራለት። ያዕቆብ ያየው መሰላል የክርስቶስ መስቀል ነው። 2ኛው ጥቅስ 2ኛ ነገሥት ምዕራፍ 6 ቁጥር 1 በጣም የሚደንቅ ታሪክ አለ። ባጭሩ ልንገራችሁ። የኤልሳ ተማሪዎች ቤት ጠበባቸው። የማን ተማሪዎች? የነቢዩ የኤልሳ ተማሪዎች ቤት ጠበባቸውና አረ ቤት እንስራ ብለው መምህራቸው ኤልሳን ጠየቁት። ሄዱ አላቸው። ምሳር መጥረቢያ ይዘው ሄዱ። አንዱ ዛፍ ሲቆርጥ ያ መጥረቢያ ከእጅ ወደቀና ዮርዳኖስ ባህር ውስጥ ገባበት። ያውም የተወሶ ጠፋ ተመልሶ ብሎ ለመምህሩ ለኤልሳ ነገረው። አረ ያ መጥረቢያው ጠፋብኝ። ምን ስታረስ? ስቆርጥ ወደቀ። በደንብ ያዙልኝ። ዛፍ ሲቆርጥ ወደቀ። ምን ሲቆርጥ? ዛፍ ሲቆርጥ ወደቀና ሰጠመ። ባህር ውስጥ ውሃ ውስጥ ገባ። ለኤልሳ ነገረው ተማሪው።
ዛፍ አመጣና የሚገርም እኮ ነው። ዛፍ አመጣና ባህር ውስጥ ወረወረው። ዛፉን እርጥብ እንጨት ወረወረ። የሰጠመውን ብረት ወይም መጥረቢያ ያ የማይሰጥመው ቀላሉ ጭራሮ አዳምን ምንድነው መጥረቢያውን ከባህር ውስጥ አወጣው። ያ መጥረቢያ ዛፍ ሲቆርጥ ከባለ እጀታው ከእጀታው ወልቆ እንደወደቀ ባህር ውስጥ እንደገባ ሁሉ አዳም ሔዋን ዕፀ በለስ ሲቆርጡ ወደቁ። ከየት ወደቁ? ከክብር ወደቁ፣ ከጸጋ ወደቁ፣ ከገነት ወደቁ። ለነሱ መድኃኒት አድርጎ ክርስቶስ ወደዚህ ምድር መጣ መድኃኒት ሆኖ እና መስቀልን አያችሁት? ያ አሁን መስቀል መድኃኒት ነው ስንል ብዙ የሚከፋቸው ሰዎች በጣም ይገርማል። እንግዲህ መከፋት ከተጀመረማ በኤልሳ ነው መከፋት ያለብን። በኤልሳ ታሪክ እንዴት የሚሰጥመውን መጥረቢያ የማይሰጥመው እንጨት እንዴት ሊያወጣው ቻለ? እንጨት በስብሶ መሰበር ሲገባው እንዴት ባህር ውስጥ የሰጠመን ብረት እንዴት ያወጣል? ዓይን የለው፣ እጅ የለው፣ ጆሮ የለው። ሲጀመረስ ይሄ እንትኑ ምንድነው? መጥረቢያው የወደቀበትን ቦታ እንዴት ያየዋል? እንጨት ዓይን አለው እንዴ? እንጨት ጆሮ አለው እንዴ? እንጨት ዓይን የሌለው እንጨት ባህር ውስጥ የወደቀውን መጥረቢያ ካንሳፈፈውና ካወጣው ክርስቶስ ደሙን ያፈሰሰበት ዕፀ በለስ ክርስቶስ ስጋውን የቆረሰበት ዕፀ በለስ አዳምን ወደ ቀደመ ቦታ ወደ ቀደመ ክብሩ ይመልሰው ዘንድ እግዚአብሔር ፈቃዱ ሆኗል። ስለዚህ ዕለተ ዓርብ ማለት 3 ሰዓት ምንድነው 6 ሰዓት ላይ አዳምና ሔዋን 6 ሰዓት ዕፀ በለስን እንደበሉ ክርስቶስ ደግሞ የሕይወት ዛፍ ሆኖ 6 ሰዓት ላይ ተሰቀለ። አዳም ሔዋን 9 ሰዓት ሲሆን የእግዚአብሔርን ድምፅ እንደሰሙ ክርስቶስ 9 ሰዓት ሲሆን አምላኬ አምላኬ የሚል ድምፅ አሰማ፣ ወይም ደግሞ 7 የመስቀሉን ነገሮች ተናገረ። 11ኛው ሰዓት ላይ አዳም ሔዋን ከገነት እንደተባረሩ ክርስቶስ አምላካችን 11ኛው ሰዓት ላይ ወደ መቃብር በስጋ ወርዶ ነፍሱ ወደ ሲኦል ወርዳ ተመልከቱ። አዳም በተባረረበት ሰዓት ወደ ገነት ተመለሰ። አዳም ስንት ሰዓት ነበር ከገነት ወጣ ያልኳችሁ? አቤት ክርስቶስ አምላካችን ነፍሱ ወደ ሲኦል ሄዳ ነፍሳትን ያወጣቸው ስንት ሰዓት ነው? አቤት በሞቱበት ሰዓት ድነዋል። በሞቱበት ዕፀ በለስ ቤዛነት አግኝተዋል። አሁን እኛ መስቀልን ስንል የያዕቆብ መሰላል፣ መስቀል ስንል የኤልሳ እንጨት ነው የምንለው ለዚህ ነው። በቃ እግዚአብሔር ታምር አደረገበት። ይሄ መስቀል ደግሞ ክቡር የሆነው ከክርስቶስ ደምና ስጋ የተነሳ ነው። ይችን የመጨረሻ ነጥብ ልንገራችሁ። ጥቅስ አይደለም፣ ታሪክ አይደለም። ምንድነው ልነግራችሁ የፈለኩት? ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 9 ላይ ዓይን የሌለው ሰው ተወለደ። ሰዎች ብዙ ይደነቁ ነበረ። ክርስቶስን አገኘው። ክርስቶስ አምላካችን ወደ መሬት ምራቁን እንትፍ አለ። ጭቃ ለወሰና ዓይኑን ቀባው። ወደ ሰሊሆም ሂድ አለው። እያየ ተመለሰ። ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ጭቃ የክርስቶስ ምራቅ ሲነካው ዓይን ፈጠረ። ጭቃ የክርስቶስ ምራቅ ሲነካው ምን ፈጠረ? አቤት ይሄ ጭቃ አሁን ብርሃን ነው አይደለም? የብርሃን ምንጭ ሆነ አልሆነም? አቤት አሁን እኛ ይውላችሁ አሁን ከዚህ ለመስቀሉ ስንዘምር መስቀል ብርሃን እያልን ስንዘምር መስቀል ብርሃን አይደለም ክርስቶስ ነው ብርሃን ይላሉ። እንኳንስ ክርስቶስ ስጋውን የቆረሰበት ደሙን ያፈሰሰበት መስቀል ይቅርና ምራቁ የነካው ጭቃ እንኳን ብርሃን መሆን ችሏል። ዓይን መፍጠር ችሏል። ምራቁ የነካው ጭቃ እንኳን ብርሃን ብለን እንዘምርለታለን። ቅዱስ ያሬድ እንደተናገረው ጽቡር የአውር ሕያው ዓይን፣ ጭቃ ጤነኛ ዓይን ሲያጠፋ ነው የምናውቀው። እንኳን ዓይን ሊፈጥር ክርስቶስ ግን አደረገ። ዓይን በሚያጠፋ ጭቃ ዓይን ሰራ። ምራቁ ሲነካው ምኑ ሲነካው? አቤት ምራቁ የነካው ጭቃ ዓይን መፍጠር ከቻለ ደሙ የነካውን መስቀል ክርስቶስ ስጋውን የቆረሰበትን መስቀል ደግሞ አስቡት። እኛ ደረቅ እንጨት አይደለም የሚታየን። መስቀልን ስናስብ የፈሰሰው ደም የተቆረሰው ስጋ ነው። አይ ተሰቀለውን እንጂ የተሰቀለበትን አንፈልግም የሚሉ ሰዎች እስኪ በአንድ ምሳሌ እንቋጫቸው። ምግብ አዝዘው ቤታቸው ወይ ሬስቶራንት ውስጥ ምግቡ የሚመጣ በሳህን ወይ በትሪ ነው አይደለም? በትሪ ሲመጣ ምግቡ እኔ ምግብ ነው ያዘዝኩት፣ ለምንድን ነው ሳህን የምታመጪ? ትሪ ለምን አመጣሽ ብሎ የሚበሳጭ ሰው አለ? አቤት ውሃ ሊጠጣ ፈለገ፣ በብርጭቆ መጣለት ወይ በላስቲክ። ውሃ ነው የፈለኩት፣ ብርጭቆ ምን ያደርግልኛል?
የምፈልገው ውሃውን እንጂ ብርጭቆውን አይደለም የሚል ሰው አለ? ይገባናል እኮ መሶቡ አይበላም፣ መሶቡ ላይ ያለው ነው የሚበላው። ግን ጤነኛ ሰው እንጀራ ፈልጌ እንጀራውን እንጂ መሶቡን አልፈልግም አይልም። ጤነኛ ሰው ውሃ ፈልጎ ውሃ በብርጭቆ ቢመጣለት ውሃውን እንጂ ብርጭቆውን አልፈልግም አይልም። ጤነኛ ሰው ውሃው አየር ላይ አይመጣም፣ ምግቡ በአየር ላይ አይመጣም። ክርስቶስ ስጋውን ሲቆርስ ደሙን ሲያፈስ የሕይወት እንጀራ ያቀረበበት መሶቡ ቅዱስ መስቀሉ ነው። የሕይወት ጽዋ፣ የሕይወት ደም፣ የሕይወት መጠጥ ያቀረበበት ጽዋው መስቀሉ ነው። ስለዚህ የክርስቶስን ደም ስንፈልግ የምንጠጣው በመስቀሉ ጽዋነት ነው። የክርስቶስን የሕይወት እንጀራ ስንፈልግ የምንበላው በመስቀሉ መሶብነት ነው። አሁን መስቀል ማለት የክርስቶስ እንጀራ የቀረበበት መሶባችን ነው። የክርስቶስ ደም የተቀዳበት ጽዋችን ነው። ክርስቶስ በስጋውና በደሙ ጎብኝቶናል። ክርስቶስ በይቅርታው በቸርነቱ ጎብኝቶናል። ክርስቶስ በመከራው ጎብኝቶናል። የመጎብኘታችንን ዘመን እንዳናጣ አምላካችን እግዚአብሔር ፍቅሩን በልቡናችን ይሳልብን። ስብሐት ለእግዚአብሔር። አዘነች ድንግል አለቀሰች ፍጹም